የምትናገረው ነገር በጥሞና ታላቅጣን እንደ ነጭ ሽበሸብተ አንተ ይሳኮር ስርዓት ይዘህ ቁጭ በል አዳምጥ በዘንበለ እሺ ይኸው ሁላችሁም ስሙኝ ደፋር ደዌ አይባልም እኮ የተባልከው ደሜ ደዌማ ይባላል ሌላ ሰው እሺ ወር ከዚህ በኋላ ሌላ ሰው ማይክ ከከፈተ ወርዳለሁ ከዚህ በኋላ ማውራት ከቻል አውራ ከኔ ጋር በመዳሪያ ማጥፋቱ ምንም የሚያስብ ጉዳይ እኮ የግዕዝ ቃል ነው። ደዌ ደግሞ የተለመደ ቃል ነው። ስለዚህ ወንድሜ በዚህ በቋንቋው ልታሾፍ አይችልም። ገባ? ብዙ ቋንቋዎችንም ልስት እችላለሁ። ደዌ ስል ከምን አኳያ እንደሆነ ይገባል። ስለዚህ ምንም ማላገጥ ማሾፍ የለም። ወረኛ መልስ ቀጥታ አንድ ደቂቃ ሰጣለሁ። አንድ ደቂቃ ሰጣለሁ። ቀጥታ የዘላለም ሕይወት ይሰጣሉ የሚል አሳይ። ቀጥታ ማርያምን ጀግና ነኝ። የእግዚአብሔር መንፈስ በል ደጋግመህ የእግዚአብሔር መንፈስ በል ፍጥምጥም አድርገን ጨርሰን ሁላችንም እቱ በሰላም ብዬ በቀድሞ ድቁናዬ በቃ የሚሰጥ ነገር የሚጠጣ ነገር ካለ ቅዳሴ ጸበል ሰጥቼ እሸኝሃለሁ ማለት ነው። ጨርሰን ማለት ነው። አትግባብኝ ለሶስተኛ ጊዜ ያው ተዘግዘግ ብሎ ተሳደበ። ከሚሳደብ ሰው ጋር እንደዚህ አይነት ከሚሳደብ ጋጦት ከሆኑ ሰዎች ጋር ወንጌል ኧረ እግዚአብሔር ይመስገን። የኤርምያስን የእውቀት ልቀት ለመመዘን ነው አይደል የፈለጋችሁት? ከአዲስ ካፌ ቁጭ ብለህ ቡና የምትጠጣ አንድ ቀን ገድላት ድርሳናት ወዴት እንደሚገለብጥ አይደለም። ገላትያ መጽሐፍትን አገላብጥ ተብለህ ትባል ወደ ዘፍጥረት የምታገላብጥ ጴንጤ ቁጭ ብለህ ሰውን ታማለህ። ግን ለሚያሙ ሰዎች እሺ እኔ አላቅም፣ የሚያውቁቱ ገብተው ያስተምሩ። እኔ ሁሉን አውቃለሁ አላልኩም። የእውቀት ሁሉ ቁንጮ ነኝ አላልኩም። ብራዘር እድገቴን ትምህርቴን ነግሬሃለሁ። ኦኬ ከእኔ በለጠ ቢናገሩ ና ግባ ወንድምነት ተናገር ብዬ የምላቸው ወንጌላውያን አማኞች ወንድሞች እናቶች አሉ። ምንድነው እንደዚህ ነገሩ? እግዚአብሔር ነው። አየህ ቡናም ሲጠጡ ምንም ሲሉ በዛኛውም ቤት በዚህኛውም ቤት ኤርምያስ ያለ ገድል ድርሳኔት ያቅና ይላል። ብሉይ ኪዳን ግን ሄጄ ከእስራኤላውያን ጋር ስነጋገር የኦርቶዶክሳውያኑ እዚህ ቴዎሎጂያን የሚባሉት ማስታወሻ ደብተር ይዘው ነው የሚጽፉት። ማስታወሻ ደብተር ይዘው ነገረ እስራኤል ላይ ማለት ነው። ከአይሁዳውያን ጋራ በምነጋገርበት ስል ማስታወሻ ይዘው ነው የሚጽፉት። አንዳንዶቹም ደውለውልኛል ስሜን እንዳትናገር ብለው እንጂ ቅዱስ እግዚአብሔር ምስክር ነው። ኑና እንደዚህ ብላችሁ የምትሉ በጣም አሮጋንት በትዕቢት የተወጠራችሁ ሰዎች ካላችሁ ኦኬ ችግር የለውም። ኑና የኤርምያስ መጽሐፍ ቅዱስ አያውቅም አዎ ብለህ እንድትል አደርጋለሁ። ከዛስ ስለማታቅ መጽሐፍ ቅዱስን ልሞግት እፈልጋለሁ ብለህ ካልከኝ አዲስ ኪዳን ላይ አይደለም ወስደህ ብሉይ ኪዳን ላይ ወስደሃለሁ። ለእኔም ለአንተም አንድ ሰው ይሰጠናል። ያልተዘጋጀህበትን የማትዘጋጅበትን ቃል እግዚአብሔር ማለት ነው። ታማኝ የሆነ ሰው ያዘጋጅቼ ይሰጠናል። ያኔ ምላስህ ያልበዋል ማለት ነው። ቶራ ላይ ታናክ ላይ ወስጄ እገትርሃለሁ። በታናክ ላይ በቶራ በክቱቪም በነቢም ታወራለህ። ኢየሱስ ጌታ ነው ብሎ እንደማለት አይቀልም። እውቀት ይጠይቃል። እግዚአብሔር አምላክ የቃሉን ደጆች ገልጦልህ ከሆነ እኔም ገልጦልኝ ከሆነ እዛ እናያለን ማለት ነው። እኔ ግን እንደዛ አላልኩኝም ወንድሞች ናቶች፣ እንደዛ ብዬ አላልኩም። በትዕቢት መልክ እንኳን እንደዚህ ብዬ ተናግሬ ከሆነ ምሕረትን አድርጉልኝ ወንድሞች እናቶች፣ ምሕረትን አድርጉልኝ። ሰው አውቃለሁ ብሎ ሰውን አያውቅም ተብሎ አይናቅም። የ7ኛ ክፍል ተማሪ ነኝ ብዬ ስልክ ከእግዚአብሔር ያልተማርኩኝ ዝም ብሎ ደናቁርት አይነት መስሎ ታይቶ ከሆነ የፈለገ ዕጣ ይገጥመሃል አልኩ። 25,000 ሰው ላይቭ ስርጭት በተከታተለበት የፈለገ ዕጣ ይገጥመሃል። ቴንኪው ጨርሻለሁ። መቀጠል ትችላለች። ይሳኮር ቆይ ኤርሚ ግን ቆይ አይደለም ቆይ አንዴ እዚች ላይ አንድ ነገር ቃል እንዲገባ ነው። ቆይ ድሉ አንዴ ሀሳብ ነው ያቀረብኩት። ለሀሳቤ መልስ ነው እየሰጣለ። ምን ለማለት ፈልጌ መሰላችሁ? ብዙዎች እዚህም ጋር ሲያወሩ ሲጽፉ እያየው ነው። አንዳንዴ ቃል ጥቅስ ማወቅና የቃልን ፍቺ ፈቶ መነጋገር ልዩነት እንዳለ ይወቁ። የጥቅስ ማዕት የሚደረድሩ ሰው ነው ኢትዮጵያውያን ብዙ ጊዜ በስመ አብ እሱ እኮ የቃል ሙላት ይላሉ። እሱ አይደለም የቃል ሙላት። በጣም ተጠንቀቁ።
ጅል እንዳታረጉ ማንንም አሁን ቅድም ኤርሚያስ ሲናገር እንደነበረ እባካችሁ ወንድሜ ከኔ ይሻላል በሚል መንፈስ ለመነጋገር እንሞክር። ምናልባት እናንተ የምታውቋትን ነገር አውቃችሁ ከዛ ሌላ እኔ የሚያውቀው ሊሆን ይችላል ያውቃል። ስለዚህ የሁለታችን ተጣብቆ አብሮ ሆኖ ነው ለሰው ትምህርት ሆኖ የሚሄደው እንጂ በአሸናፊና በተሸናፊነት ወይም በተማረና ባልተማረነት አይደለም የምንነጋገረው። ሊሆንም የሚገባ ብዙ አሁን ደግሞ የኛ የፕሮቴስታንቱ ዓለም ላይ ያለው ያልተገባ መለጠጥ ውስጥ እየገባን የማይገባ ትምህርት የተግማሙ ነገሮች እየወጡ ወንጌል አልሰራችሁም ብለን እስክንነጋገር አድርጎናል። ጥንቃቄ እናደርግ። አሁንም ራሱ እየተነጋገረን ያለነው ወንጌል ነው። ይሄም ወንድምህን አትናቅ። አሁን ቅድም ለምሳሌ ድሉ አንድ ነገር እንዳለው እሱ አሪፍ ነው፣ ግድ የለም አላደረገም። ኤርሚ እናውቃለን እያደረገ እኔ እውነት እንደው ዝም ብዬ ነገሩን ለማቅለል ፈልጌ እንጂ እዛው ቡና ከሚጠጡ ሰዎች ጋር ቁጭ ብሎ እያማኛለው ራሱ ድሉ ነው። እኔ እንደው ነገሩን ላቅለለው ብዬ ነው። ብራዘር አንተው ነ የሚባል ነገር የሴ ይቀጥል ድሉ አንዴ ለምን መሰላችሁ እንደምንለው እኔ ጋር ያለውን ትምህርት የሆነ ሰሞን ምን እንዳሉ ላስታውሳችሁ። እንደው እኔ ጋር ላሉ እኔ ጋር የእግዚአብሔር ሐሳብና የእግዚአብሔር ቃል እንዳለ እኔን ታምነው በእኔ ትምህርት ደስ ተሰኝተው ከኔ ጋር ረጅም ጊዜ ለቆዩ ወንድሞችና እህቶች አንዳንዶቹ ከአንዳንድ ከቃል እውነት ላይ ተጠንቀቁ ብሎ ነው ያሳደሙ። ትንሽ ሰው ትልቅ መስለው ትንሽ ሰው ሊያደርጉ እየመጡ አያገባኝም። ራሱን ነው ሰው የሚያተልቅ ሰው ራሱ ያንሳል እንጂ አይተልቅም። ምን ልል ነው ኤርሚ ጋር እንኳን ያኔ እኔና ኤርሚ ያወራነውን አውቃለሁ። 2014-15 አካባቢ ላይ አንድ ነገር ላይ አውርቼዋለሁ። ልክ እነኛን እንደሚቀጠቅጥ እኛ ወንጌል አማኞችም ጋር የሚቀጠቀጥ ነገር ስላለ በርታ ብዬ ያልኩትን ጊዜ አስታውሳለሁ። እኛም ጋር አለን ቆየን፣ አመታትን ቆጠርን በሚል ስሜት ቤቱ ላይ ሰነበትን በሚል ስሜት ለምሳሌ ኦርቶዶክሶች ለፕሮቴስታንት ዓለምን በጣም ተጽዕኖ የሚያደርጉን አንድ ነገር እውነት አለ። ብዙ ታሪክ ፈልፍለን የማወቅ አቅም የለንም፣ አናነብም። መጽሐፍ ቅዱስዋን ነው፣ ከዛ ውጭ ወሬ ነው። ይሄንን ስላወቁ እኛን ዜሮ አድርጎ ሲመጡ እናያለን። ነገር ግን በእኛ ውስጥ ደግሞ ተቀርቅረው ሁሉን ነገር በልብለው ያወቁት ሰዎች እንዳሉ አልገባቸውም። ተነጋግረን እናውቃለን ከአንዳንድ ሰዎች ጋር። ስለዚህ ለእኛ ሰዎች የሚጠቅም ትምህርት ያለ ወይ የምናየው ነው። ወይም ዓለም ሞላ ቲክቶከሩም የትኛውም አየር ላይ ያለ ሰው የሚመሰክር ነገር ነው። ቅድም እንደተባለው ወደኛ በኩል እሱን የማናየው ለምንድን ነው? በዛኛው መነጽር ብቻ ስለ እኛም ጎልተን ስለምናየው በዚህ የሚናገረው ንግርት አፍሰነዋል። አምልጦናል ሊሆን ይችላል። ሁለት ጥያቄ እየተነሳ በጥያቄው ላይ ከመሄድ በቀር ሊያስተምር ትምህርት ይዞ እንዲመጣ የሚያደርግ ነገሮች አይደሉም ያሉት። እኛም ቤት ላይ ያለነው ሰዎች አብሶ ይሄ የወንጌል አማኝ ነን ብለን ምንፎክር ሰዎች ብዙ የወንጌል አቅም እንዳይኖር አሁን ወንጌሉን ብንናገር ወሬ ብንተው እያሉ ያወራሉ። ከታች ብዙዎች ስጽፉ አይቻሉ። ወንጌል እንድናወራ ስለሌላ ሰው ወሬ አታምጡ። እሺ ዝም በሉ። በቃ ወሬ እዛ አውርታችሁ እኔን እሱን ወክላችሁ እሱ እንዲያደርጋል ብላችሁ እዛው ተከራከሩ።
ኤርሚ ጋር መጥታችሁ ኤርሚን እንዲህ እያሉ ነው እንዲህ እንሰማለን እንዲህ ትሆናለህ አትበሉ። እሱ ጋር ስትመጡ ራሱ ነው ያለው። ቆይ ከታች ሰዎች እየጻፉ ነው ሲዬ። ቆይ አንደኛ እኔ የእውነት ማለት ነው ራሱ ከሚያማኝ ሰዎች መካከል ነው እና ግን እኔ አሁን ደግሞ ጊዜው አንደኛ እየተነጋገርንበት ያለው ነገር ሌላ ርዕስ እንጂ እዚሁ ድሉ የተባለው ሰውዬ ማይክ ከፍቶ እዚሁ እኔ እና እሱ አሁን ይዋጣልን ነበረ ማለት ነው። ምክንያቱም ቤት ተከፍቶ ሲያወራ ሰምተውታል። ከታችን ነው ወንድምነት። ኦኬ ቴሌኮምን አስገባልኛ እንዴ ከታች ቴሌኮምን ቆይ ነው ብለው ነገር የለም። ኤርሚዬ ሆድዬ ምናምን ነገር የሚባል ነገር አቁ ብራዘር። ኤርሚያስ ምንም እኮ አይደለም፣ ችግር የለውም። እኔ አይ አንድ ቪዲዮ ካለ ወይ አንድ ሪከርድ ካለ ጊዜያችን አትወሰድ። ቆይ ያዩ ሰዎች አሉ ከታች እነሱ ገብተው ይናገሩ። አስገባ አንድ ሰው አስገባ። ቴሌኮም እና ማናቸው እስቲ አንዳንድ ቁጥር ጻፉልኝ ከታች ሲጽፉ ነበር። ላኩ ቴሌኮም ድሎ አንዴ ቆይ ቴሌኮም እና ማናቸው የሆኑ ሰዎች ሲጽፉ ነበር ያያችሁ። አንድ ሁለት ሰዎች አስወርድና አንድ ሁለት ሰዎች ያያችሁት የሆነ ቅድም ሲጽፉ ነበር። ጋድ ኢዝ ጉድ ማን ነው ደግሞ አንድ ጻፍ እሱ ነው። ኖ ቴሌኮም እና ቆይ የቅድማችሁ ድገሙት። ኢየሱስ ያድናል የሚለው ሐዋርያ 14:12 የጻፈውን ልጅ አስገባል። ቆይ አይደለም ቆይ እኔ ያያችሁ ሰዎች አሉ፣ የታመኑ ወንድሞች አሉ። ቆይ ብራዘር እሺ ቴሌኮም አለ ቴሌኮምን አስገባ። ያው ጽፎላል ቴሌኮም። እሺ ሌሎች ቅድም ጽፎ የነበራችሁ ወንድሞች ያው ቴሌኮም የሚለው አለ። ነው ቴሌኮም ጽፏል። እሺ አስገባ። ፎሎ ስላደረገ እንትን አይታየም። ጋድ ኢዝ ጉድ አላወኩም፣ ይቅርታ እንግዲህ። እሺ ወንድምነት ቴሌኮም እንኳን ደህና መጣ። እንኳን ደህና ቆያችሁ። እንትን ቆይ ቪዲዮውን ላምጣ። ሪቲ ቤት ነው ያለ እንደዛ ያለ እማ ቤት ነበረ። ሶሪቲ ቤት ቪዲዮውን አሁን እንዳትከፍት ቆይ ድሉን ጠይቀው። እሺ ሶሪቲ ቤት ምን እያለ ነበረ? ምን እያልክ ነበር ድሉ? ቪዲዮውን ላምጣ። ቆይ እንዳትከፍት፣ ቪዲዮ እንዳትከፍት። በመጀመሪያ ራሱ ጋር ይከፍተው ራሱ ጋር ሀሳቡን ይከፍታል። ቆይ ግን እዚሁ እንዴት ታማኝ መሆኑና አለመሆኑን ቼክ እናድርገው። እሺ ድሉ ማነው በተባለችው እህት ቤት ምን ነበር እያልክ የነበረው? ምንም አላልኩም። ምንም አላልኩም። እስቲ ከፈተው ቪዲዮ ይከፈትና እኔ እሺ ቴንክ እኔ ግን ያልኩ አንዳንድ ጊዜ አንዳንድ ጊዜ የወንጌልን ስራ እንኳን እንዳንሰራ በእንዲህ አይነት ነው እንቅፋት የምታኖሩት። ቴሌኮም ቪዲዮን ለእኔ ላክልኝ በውስጥ መስመር ማለት ነው። እሺ ኦኬ አላላኩና ግን እዚሁ ማየት ፈልጋለሁ። ኤርሚ ያ ይከፍትልሃል። ነገሩ ልፈልገው ቆይ ቪዲዮ አልተዘጋጀም። ኦኬ እኔ ግን ምንድነው እዚህ መጣችሁ ኤርሚያስ እኔ ፎሎ አድርጌሃለሁ። ይሄን ቪዲዮ ባገኘኸው ጊዜ ለኔ ላክልኝ። ችግር የለም። እዚሁ ይሳኮር ጋር ብዙ ጊዜ ስለምመጣ እዚሁ ከይሳኮር ጋር አንተን ጠርቶ እናወራበታለን። ችግር የለም። አንተም ራሱ እንኳን ኮንክ ነው ብዬ የምልህ እኮ የኤርሚያስ የእውቀት ችግር አለበት ብለህ የምትል ከሆነ እና መጽሐፍ ቅዱስ አያውቅም ብለህ የምትል ከሆነ ዌልካም እልሃለሁ ማለት ነው። እኔም ቤት መምጣት እችላለሁ፣ አስገባሃለሁ። ቴንክ ዩ። ነገሩ እዛ ቤት የሚሰበሰቡ ሰዎች ብዙ እንትን አለባቸው። ችግር የለም። ይሳኮርዬ አይደለም። አይ እኔ ኤርሚ አሁንም ያነሳውበት ሐሳብ አንተ እንዴት ወደዛ ሽፍት እንዳረከው አላውቅም እንጂ አንድ ቀን ይዘህ እውቀት ሼር ብታደርግ በሚል ያነሳው። በቃ ብራዘር በቃ ቴንክ ዩ ድሉ። በሌላ ቀን እናወራለን። ችግር የለም። እሱን ሐሳብ ተቀብለናል። ነገር ግን በእንደዛ መልክ እዚህኛ ጋር የወንጌላውያን አማኞች ጋር ያፈሉ ሰዎች አሉ። ያፈሉ አልኩ የቲክቶክ ጎረምሶች የሚሆን ሽማግሌ የሚሆን ማንም እና መብታቸው ነው። ግን ለሚያሙ ሰዎች እኔ መልሴ ይሄን ነው እያልኩ ያለሁት። ለሚያማ ሰው ማለት ነው። ለሚያማ ሰው መልሴ ይሄ ነው። ይሄንን ደግሞ ደጋግሜ ጥሪ ሳደርግ ነበረ ነው እያልኩ ያለሁት። እሺ ወደሚቀጥለው እንሂድ ወገኖች። ቴንክ ዩ። ደሜ አፌ ላይ ቆምንና ሰላም ለእናንተው። የመጀመሪያ እንደውም መነሻ እንድትሆነኝ እህቴን ባናገራት ፈቃደኛ ናችሁ? ከኦርቶዶክስ አሁን የወጣሁት ብላለችና ከዛ እኔና ኤርሚ እንነጋገራለን። ፈቃደኛ ከሆናችሁ እህቴን ላናግራት ነው። እኛ ነው
እሷ በእውቀት አለ የገባችው አውቃ ነው የገባችው። ኖ ይኸውልህ ደሜ እሷን ተውና ቅድም ጥያቄ ያለ ያልከውን እናውራ። ስለ እሷ ተው፣ ችግር የለም። መንግስተ ሰማያት አንተ ስለ እሷ ትከራከርላታለህ? ኤርሚያስ አሁን እንደዛ አይደለም። ስለ መንግስተ ሰማያት እያወራን አይደለም። ኖ አሁን እቺ ልጅ እኔ ኦርቶዶክስ ነበርኩ አሁን ነው ወደ ጌታ የመጣሁት አለች አለ ስለ ምን አውቃ ነው የመጣችው? ወደ ጌታ ምን አውቃ ነው የመጣችው? እኮ እሱ የገባትን እስኪ ለእኔ ትንገረኝና እኔ ከተሸወርኩ እስኪ እንደው ልወቀው። ለእኔ ትንገረኝ። ለምን አልነግርህም? እንደውም እሷ ምን መነች? እኔ ዲያቆኔ ለምን ያልነግርህም? ቆይ ከአንድ ቃል እኔ ልንገርህ። እሷንም ወክዬ እዚህ ያሉትም ሰዎች ወክዬ እኔ ልንገርህ። በቃ እሷ በቅርብ ነው ወደ ጌታ የመጣችው። እኔ ልንገርህ። ቆይ ተረጋጋ። አንተ አሁን እኔ እነግረዋለሁ። ብቃት አላት። ስለዚህ ብቃት አላት። ኤርሚያስ ከእሷ ጋር አውራ። ቆይ እሷ እራሷ ብዙ ታው እንትን ትለዋለች። አንዴ እሺ እንስማ። እሺ ረጋ ብለህ አውራት። ማርያምን ረጋ ብዬ እህቴ፣ አይ ገብርኤልን ረጋ ብለህ አውራ። እያሾፍክ ነው። እኔ አክብሬ አንድ የገባሁት አይ ማላ ጥሩ አይደለም ብዬ ነው። አትማል አክብረኛ። እኔንም ቤተሰብነቴንም ስለ ይኸውልህ መጽሐፍ ቅዱስ ማለን ስለሚቃወም ማለን ትተህ አሁን ቁም ነገሩ ነው። እንደዛለ አሁን እስከ እሷ ጋር ሳወራ እህቴ ምን ቤተክርስቲያን ከመጽሐፍ አንደኛ ድምፅ ሆኗል፣ ሁለተኛ ጫጫታ አለ። ትንሽ ወጣ ብለህ የምታይቀው ግልጽ ደሜ ወጣ በል እስኪ ያለበት ጫጫታ። አሁንስ አይሰማም? አሁንስ ይሰማል። ባክግራውንድ ላይ ጨዋታ ስላለ ነው። አሁንስ ጎሄድ እሺ እህቴ፣ እኔ ለማወቅ ስለሆነ የምፈልገው ምንድነው ከመጽሐፍ ቅዱስ ስህተት አግኝተሽባት የወጣሽው ከቤተክርስቲያን? ወይ ጥያቄ ድገምልኝ። ልጆች እየጮሁ ስለነበር አልሰማሁም። እሺ ከመጽሐፍ ቅዱስ ምን ስህተት አግኝተሽባት ነው አዲስ ኪዳን ላይ የዘላለም ሕይወት የለኝም ብለሽ አሁን ወዳለሽበት ቤተ እምነት የገባሽው? ምን ስህተት አግኝተሽባት ነው? ጫጫታ አለ። ለምንድን ነው ጫጫታው? በጣም ብዙ እነግርሃለሁ። እሺ ንገሪኛ። እልልታ ቃንዴ አንደኛ ድምፅ ታፍኗል። ሁለተኛ ድምፁን ስሙት፣ ከበስተኋላ ያለውን ባክግራውንድ ማለት ነው። ውጭ እኮ ነኝ ያሉት ኤርሚ። ምን እኮ የሆነ ቦታ ላይ ትንሽ ፈቅ ብትል ጥሩ ነው። ለአንተ ድምፅ ጉል ሆኖ እንዲሰማ። በጣም ጫጫታ አለ እኮ ሰው እየተናገረ ነው። በጣም ጫጫታ አለ። ውጭ እንዳለ ግን በጣም ጫጫታ አለ። ማለት ጫጫታ ውስጥ ሆኖ የአንተም ድምፅ ጉል ሆኖ እንዲሰማ ማለት ነው ለህዝቡ። እና እንደሱ ብታደርግ ጥሩ ነው። ውጭ እንዳለ አሁን ወጣው ከሚገባው ኤርፎኑን እንቀለው። እሺ እኔ መልስልሃለሁ። መዳን በኢየሱስ ብቻ ነው። አንድ መዳን ብቻ ነው የማውቀው። በሞቱ ሰዎች ምልጃ አላምንም፣ በገድል አላምንም። በስዕል ለወረቀት እሰግድ ነበር። ጌታ ኢየሱስ ለወረቀት ከመስገድ አውጥቶኛል። እግዚአብሔር በእውነትና በመንፈስ ነው የሚሰገደው። እሱም አሁን ሆኗል። የዳንኩበት ቃል ነው። በዮሐንስ 4 ላይ ያለው ከሰማው ቃል ነበረ ነው እና ብዘረዝርልህ በጣም ብዙ ነገር አለ። በጣም ብዙ ስህተት አለ እና ቆጥሬ አልጨርሰውም። ግን ዋናው መዳን በኢየሱስ ክርስቶስ ብቻ ነው፣ በማንም የለም። እሺ ስዕላት የዘላለም ሕይወትን ይሰጣሉ ብላ ቤተክርስቲያን አስተምራለች። ስገዱላቸው እያሉ ታቅፈው እየዞሩ እልልልል እያሉኝ ከሚሰግዱት መካከል እኔ ነበር። ችግር አንቺ ተሸውደሽ ነው እንደዚህ ያደረግሽው። ግን እንግዲህ አቅፈው የሚዞሩት እነሱ ናቸው ስገዱ እያሉ። አንዴ እናትዬ ከመጽሐፍ ስዕላት የዘላለምን ሕይወት ይሰጣሉ ብላ ቤተክርስቲያን አስተምራለች። ስዕላትን እንደዛ ብላሽ አስተምራሻለች። ስዕላት
የዘላለም ሕይወት ይሰጣሉ ብላ አስተምራሻለች? ለስዕለ አድህኖ ስገዱ እየተባልኩኝ ተምሬያለሁ። እኔ አሁን ስለ ስግደቱ አለ መጀመሪያ ወደ ስግደት የተማርኩትን ነው የምነግርህ ወንድም። ማን ያስተማረሽ? የነበርኩበት ቤተክርስቲያን ከቅዳሴ በኋላ እንደውም ለማርያም ስግደት እንደሚገባ 3 ጊዜ ስገዱ እየተባልኩኝ Don't talk over me. Let me talk. No. You asked me, I'll talk to you. Oh, it's okay, it's fine. Don't worry, Abnati. Don't worry. ሰምተህ ጨርሰህ ደሜት ሰምተህ ጨርሳታ ላይ እሷን ሳጨርስ እያወራን ላይ አይደለም። የመጀመሪያ ስለ ዘላለም ሕይወት እናውራና አንድ ቅዱሳን ስዕላት የዘላለምን ሕይወት ይሰጣሉ ብላ ቤተክርስቲያን አታስተምርም። እኔ ኦርቶዶክስ ነኝ፣ ቤተክርስቲያን አታስተምርም፣ ይህንንም አትናገርም። የዘላለምን ሕይወት የሚሰጠን መድኃኒታችን ጌታችን ኢየሱስ ክርስቶስ በመስቀል ላይ ባፈሰሰልን ደም ነው። አንቺ የዘላለምን ሕይወት ቅዱሳን ስዕላት ያሰጣሉ ብላ ነግራሻለች? አልነገረችም? አስተምራለች? አላስተማረችም? አስተምራኛለች። 4 ነጥብ። እየሄድኩኝ ስደፋ ስሰግድ የነበርኩ ሴት ነኝ። አሁን ታወራኝ ማውራኝ ተረተረክ አይደለም፣ እውነት ነው እያወራህ ያለ። ለስዕለ አድህኖ ስገጂ እየተባልኩኝ ስሰግድ የኖርኩ ሴት ነኝ። ስለ ስግደት አለም ከሆነ ያወራሁሽ መጀመሪያ ያወራሁሽ ስለ ኢኒሻል ሳልቬሽን ነው ያወራሁሽ፣ ስለ መዳን ነው ያወራሁሽ። ስለ መዳን ሳወራሽ ስለ ስግደቱ እንመጣለን፣ ችግር የለም። ስለ መዳን ሳወራሽ ግን ቅዱሳን ስዕላት የዘላለም ሕይወት ይሰጣሉ ብላሻለች? አስተምራሻለች? በየትኛው መጽሐፍ ነው ይህን ያለችሽ? አለ መጽሐፏ ልጅ እጅሽ ላይ ወንድም መዳን በስጋ ወደሙ ነው ይባላል። መዳን በእመቤቴ ማርያም ነው ይባላል። ቆይ ሌላው ሳትገቢ ሰምታ ጨርስ አይደለማ። ሌላው ሳትገባ ስለ ቅዱሳን ስዕላት እንጨርስ። ቅዱሳን ስዕላት የዘላለም ሕይወት ይሰጣሉ። የትኛው መጽሐፍ ላይ ነው ታዲያ ስለ ቅዱሳት ስዕላት የሚያወራው? መጽሐፎቹን ትገልጽልናለህ አንተስ? በቃ ቅዱሳን ስዕላት አድምጠኝ ደሜ ከመጽሐፍ ቅዱስ ቆይ አድምጠኛ አንዴ አድምጠኝ። አንተ አሁን ቆይ ታስተምራለች ወይ እንዳትል መጽሐፍ ቅዱስ ላይ የሌለውን እንደሚቀባጠር እናውቃለን። ስለዚህ አንተ ግን የለም ካልክ ኦርቶዶክስ ነኝ የለም እንደዚህ አድምጠኛ ኦርቶዶክስ ይሰጣሉ የሚል ትምህርት እሺ፣ የዘላለም ሕይወት የማይሰጥ ከሆነ ስለ አድኖ ለምን ይባላል? መጽሐፍ ቅዱስ የቱ ጋር ነው ያስተማረ? እሱን አሳየን። ቴንኪው። በመጀመሪያ ግን ከልጅቷ ጋር ላውራ፣ ከዛ ወደ አንተ መጣለሁ። ይስዬ ከልጅቷ ጋር ያውሩ። ከእሷ ጋር ከልጅቷ ጋር ያውሩ። ደሜ ጫጫታ አለ ደምረው የሆነ ነገር ብታረግ ደስ ይላል። ኧረ በእናትህ አዳራሽ ውስጥ ነኝ ያለሁት። እንዴት ነው ከዚህ በለጠ እንዴ? መኖር አይደል? ምርግጥ ንጹህ ቦታ ነው ያለሁት። ማርያምን ንጹህ ቦታ ይኸው ግንባታ ቦታ ውስጥ ነው ያለሁት። ይኸው ምንም ጫጫታ የሌለበት ምን የሌለበት እንዴ? አይ ነው ከኋላ እንሰማለን። ነፋሱ ሊሆን ይችላል፣ ሰው ድምፅ። ንፋስ ሊሆን ይችላል። እሺ እህቴ፣ የመጀመሪያ ቅዱሳን ስዕላት የዘላለም ሕይወት አይሰጡም ብላ ቤተክርስቲያን ታስተምራለች። አይሰጡም። ይሰጣሉ ብላ ደግሞ አስተምራም አታውቅም። ቅዱሳን ስዕላት አንድ ነው። ይሄንን ያጅልኝ። ሁለተኛ ነገር ደግሞ በየሄድኩበት ስዕላትን እያጠፉ እሰግዳለሁ፣ ወርቃለሁ። ለምንድን ነው የምትሰግጂው የምትወርቂው? ኦርቶዶክስ እያለሽ በምን ግንዛቤ ነበር ስዕላትን አቅፈሽ የምትሰግጂው የምትወርቂው? ምን እንዲሆንልሽ ነበር? ንገሪኝ። እኔ ስዕል አቅፋለሁ አይደለም ያልኩህ። ደሜ ሚዩት አድርገው ክላክስ ስላለ ማለት ነው። ቅድም አንድ ጥያቄ ጠይቆሽ ነበር አይደል? እህታችን ወንድሜ ደምረው ምን ብሎ ጠይቀሽ? ስለ አድህኖ ከዘላለም ድህነት አኳያ ይሰጣሉ ብላ ቤተክርስቲያን ታስተምራለች ወይ ብሎ ሲልሽ እንደዚህ ብላ ያለችበት መጽሐፍት አለ ወይ እያለ ሲጠይቅሽ ነበር አይደል? አዎ መጽሐፍት አለ በይውና አንቺ ከተናገርሽ በኋላ እድሉ ለእኔ ትሰጭኛለሽ። ቴንኪው። አዎ መጽሐፍት አለ ብለሽ መልሽለት። አዎ ስዕላት የዘላለም ድህነት ይሰጣሉ ብሎ የሚል መጽሐፍት አላት በይና መልሱ ለእኔ ትሰጭኛለሽ። ችግር የለውም። እሺ አንተ
አዎ ትሰጣለች። ለዛም ነው አቅፋ ቄጤማ እየጎዘጎዘች ሻማ እያበራች ስገዱ የምትለው። ቆይ ተረጋጊና፣ ኤርሚያስ የዘላለምን ሕይወት እንደ ኢየሱስ ክርስቶስ እኩል ሆነው እኩል ሆነው ታናሽ ሆነው ታላቅ ሆነው የሚባል ነገር የለም። ስዕላት ግን የዘላለም አዳምጠኝ። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር ጨርስና ከዛ በቃ እህቴ አንቺ ማምጣት አልቻልሽም። አንቺን አሁን ልጠይቅሽና ስዕለ አድኖን ይዘሽ አቅፈሽ የምትወርዱ ምን የምትይው ምን ይሁንልኝ ብለሽ ነበር? እንደዛ ስታደርግ የነበረው ምን ይሁንልኝ ብለሽ ነበር? ወንድም ጆሮ በደንብ አልሰማም። አቅፋችሁ እየዞራችሁ ስገዱ የምትሉን ስለሚያድን ነው። ስሙም ስላድኖ የተባለው ያድናል ብለን ስለምታምን ነው። በነበርኩበት ሰዓት ስዕሉ ያድናል ተብሎ ነው ስዕል አድኖ የተባለው። ስለዚህ ኤርሚያስ ደግሞ ማስረጃ አለው ያሳይ ያድናል እንደሚባል እዛ ቤት መጀመሪያ አንቺ ክልል ይሁንልሽና ከምንድን ነው የሚያድኑት? እነዛ ቅዱሳን ስዕላት ከምንድን ነው? ከነፍስ ነው የሚያድኑት? ከስጋ ነው የሚያድኑት? ከምንድን ነበር የሚያድኑት? አንቺ እኔ ምን አውቃለሁ? ቤትህን ሂደህ ጠይቃ። እኔም አድኛለሁ፣ ወጥቻለሁ፣ ወረቀት ከማምለክ ወጥቻለሁ። ጌታ ይባረክ። አንዴ ይቅርታ። ምንም ሳታቂ ታዲያ እንዴት ትወጫለሽ? ምንም ሳትጠይቂ መምህራን ጠይቀሽ ታውቂያለሽ? ስዕል ብቀደው የሚቀደድ ነው። ማወቅማ አውቄያለሁ። ያዳነኝ ኢየሱስ ነው። መስቀል ላይ ተሰቅሎ መዳን በኢየሱስ ብቻ ነው፣ በማንም የለም። ትክክል። መጽሐፍ ቅዱስ መንፈስ ነው አለ፣ መንፈስ አለበት፣ የእግዚአብሔር መንፈስ አይደለ? መጽሐፍ ቅዱስ እህቴ አይደለ? መጽሐፍ ቅዱስ የእግዚአብሔር መንፈስ። አሁን ወደ ገደለው እንሂድና ስዕል አድህኖ ማለት ያድናል የሚል ነው ቃሉ ራሱ። ስለዚህ ያድናል ስለምትል ቤተክርስቲያኒቱ ማስረጃ ይዟል። ኤርሚ ማስረጃ ይስጥ። ኤርሚ አትበይ። ኤርሚ መንግስተ ሰማያት አይከራከርልሽም። ከምንድን ነው የሚያድነው ብላ ነግራሻለች ቤተክርስቲያን። ከምን ምኑ ነው የሚያድነው? ስለ አድንም ካለች አንተ ለምን ነው ከምን ብለህ የምትጠይቃት? በጌታ አጠያያቂ ልክ አይደለማ፣ ያስመታል። አጠያያቂ እንዲያስመታ እያረክ ነው። በክርስቶስ ልለምን፣ በእናትህ ልለምን፣ በእናትህ ጣልቃ አትግባ። በጌታ ፍቅር ልለምን። እህቴ ስዕለ አድኖ ያድናል ብላ ቤተክርስቲያን ስትነግርሽ ከምንድን ነው የሚያድነው ብላ ነው የነገረችሽ? ንገሪኝ እስኪ ከምን ሄደህ ራሷን ጠይቃት። ያድናል ስገጂ እየተባልኩኝ ሻማ እየተለኮሰ ቄጠማ እየተጎዘጎዘ እንደማያድን ወረቀት እንደሆነ ጌታ ኢየሱስ ብቻ እንደሚያድን አውቄ ነፃ ወጥቻለሁ ወረቀት ከማምለክ። አንተም ነፃ ውጣ። ቆይ እህቴ ምን ተምረሽ ወጣሽ? ምን ተምረሽ ነው ወጣሽው? አሁን እኮ እሱ ነው እንዳውቅ የፈለግኩትኝ። ያድናል ተብያለሁ። ትምህርት አይደለም መገለጥ ነው። ቀራንዮ መስቀል ላይ የሞተልኝ የተሰቀለልኝ ኢየሱስ ክርስቶስ ብቻ ነው። ማንም ሊያድነኝ አይችልም። ሰው አያድነኝም። አማላጄ ኢየሱስ ብቻ ነው ብዬ ወጣው። ኦልሬዲ ጠየካት፣ ይቅርታ ጠየካት። ልጅቷ በተቻላት መጠን መለሰች። ስዕለ አድኖ የሚለው ስያሜ ብቻ በቂ ነው፣ እኔ በተማርኩት ጊዜ ተምሬያለሁ ብላለች አይደል? ስለዚህ ወደ ቀጣዩ ብትሄድ ኖ አይደለም፣ አየሩን ያዝከው አየኩ ተናገርኩ ምናምን ብለህ ደሜ ቆይ አትግቡበት፣ ሌሎቻችሁ አትግቡ። ከእሷ ጋር ሲጨርሱ በጌታ ለምናችኋለሁ። አንድ ብቻ ከደሜ ጋር ትሰጡኛለች፣ ግን ከእሷ ጋር ይጨርስ። አትግቡበት ሌሎቻችሁ። ቴንክ ዩ ደሜ። አሁን እህቴ አንደኛ እስቲ ቆይ ተው ሌላ ይቅርና 5ቱን አዕማደ ምስጢራት ንገሪኝ እስኪ። ከደህንነት አቅጣጫ እኔ ድህነቴን ነው ምንድን ነው ስለ ድህነቴ ነው የማውቀው። ኢየሱስ ብቻ ነው ያዳነኝ እንጂ ያን ቤት ሄጄ ሚስጥራቸው ብዙ ነው ወንድሜ። ሚስጥር ምንም የለም። ኢየሱስ ክርስቶስ አደባባይ ላይ ተሰቅሎልኛል። 5ቱን አዕማደ ምስጢራት ንገሪኝና ጨርሳለሁ። ከአንቺ ጋር ጨርሳለሁ። ንገሪኝ 5ቱን አዕማደ ምስጢራት።
ይኸው ጨርሳለሁ ከአንቺ ጋር ይኸውልህ ቁርባን፣ ቅስና፣ ጋብቻ በቃ እሺ ጨርሻለሁ። በቃ እህቴ ይኸውልህ ስማ በቃ ጨርሻለሁ። አንቺ አሁን እስኪ አንተ ኢየሱስን ስበክልኝ፣ ኢየሱስን ስበክልኝ። እሺ እኔ ልስበክልሽ። ይኸውልሽ መዳን በሌላ በማንም የለም እንድንበዘን ኤርሚ ልጨርስ ከእሷ ጋር ልጨርስ በቃ ልጨርስ ስነግርህ ከሰማኝ ስማኝ። ልጨርስ እያልክ ቃላት አትደጋግም። አንተ ኢየሱስን እኛ ባለንበት እንድሰብክ አልፈልግም። ምክንያቱም ድምፁን ሚዩት አድርገው፣ ማይኩ እንደሚቆይ ልንገራታ ለሷ ሚዩት አድርገው። ደሜ በቃ ከእሷ ጋር ጨርሳል። ከሱ ጋር ታወራለህ። ሌሎች ጣልቃ አትግቡ። ሚዩት ያድርገው። እሺ ቴንክ ዩ። እህታችን ስትጀምር እንደዚህ አይነት ጥያቄ ላላመኑና አምነውበት በስሙ ላልዳኑ ሰዎች ወንጌል ንገሩን አይባልም ወገኖቼ። ኦኬ አይባልም። ምክንያቱም አሁን ደምረው ወንጌል ቢነግርሽ ያላዳነውን የማያድነውን ኢየሱስን ነው የሚነግርሽ። ሊያድነው የማይችለውን እኔ እኮ ልናገር። ጀጅ አታርገኝ አባቢ። ይኸውልህ ምን አባቢ ላለሁ ጀጅ አታርገኝ ፕሊዝ፣ እሰጣለሁ። ካልሆነ ሚዩት ሊያደርጉ ነው። እኔ ሞዴሬተር የለኝም እዚህ ቤት። ልብ በል ግን አብረህ ታወራለህ። እሱ ኤርሚ ካወራ በኋላ ደርባችሁ አታውሩ። እኔ ብቻ በቂ ነኝ። ፕሊዝ ደርባችሁ አታውሩ። ጫጫታ ይሁን። አየሽ አሁን እህታችን የቅድሙን ጥያቄ የጠየቀውን ጥያቄ እኔ እዚህ እየጠበቅኩ እያለው ዳይቨርት አደረግሽውና ኢየሱስን ስበከን አልሽው። ያላዳነውን ኢየሱስ ምን ብሎ ነው የሚሰብክሽ? አየሽ እኔ እየጠበቅኩ ነበረ ያንቺን አሁን ጥፋቱ እህቴ ልልታ ማለት ነው። ደምረውና ተመልሰህ ቅድም ምንድን ነው ያልከው? አሁን የኢየሱስን ስብከት ለጊዜው ይቆየን። ያላዳነህን ኢየሱስ የማያድንህን ኢየሱስ በኢትዮጵያ ኦርቶዶክስ ያዳነኝን ለስሙ አጠራር የጠራኝን ለንጉሥ ካህን ያደረገኝን እኮ ልናገር ስለ ኢየሱስ። እባክህ አደረብ እሰጥሃለሁ ነው ያልኩህ። እባክህ ማለት ነው። ስጨርስ ሰው እንዲሰማ አንተ ደግሞ ታወራለህ፣ እኔ ዝም እላለሁ ማለት ነው። አንተ እኮ አንድን ቃል 5 ጊዜ ነው የምታወራው። 5 ጊዜ አትደጋግም። በቃ እኔ ስለሰጠ ነው። አሁን ያንተን የኢየሱስን ስብከት አንፈልግም፣ ለጊዜው አቆየው። ግን ስዕላት ድህነትን ይሰጣሉ አይሰጡም ብሎ በሚለው ላይ ቅድም ያወራው ስጠይቃት ነበር አይደል? ያን ጥያቄ ለእሷ አለ ወይ የለም ወይ መጽሐፍ ቅዱስ ቤተክርስቲያን ብላችሁ ብለህ እባክህ አድምጠኝ። አንተ አሁን ገድል ላይ ለመግባት ስለሆነ የቸኮልከው አድርገው ስጠኛሽ ላውራ ልሰጥህ ነው እኮ ልጨርስ እኮ ነው ብዬ የምልህ። እንዲህ ነው የምትለምነው። ኦርቶዶክስ ማለት እንደዚህ ማለት ነው። እንደዚህ አይነት ያልሆኑ ሰዎች እንደዚህ ደግሞ ያልሆኑ እንዳንተ ያልሆኑ ደግሞ በጣም ጨዋ የሆኑ ሰዎች ምሮነኝ እንጂ ኦርቶዶክስ አለ ሚዩት አድርገው። ስለዚህ ቤተክርስቲያኒቱን ማታሰድባ። በጣም ብዙ ጨዋ ቤተሰብም ያለበት ትውልድም ያለበት ነው። ኦርቶዶክስ አይነት ማለት ኤቲክስን የምትማርበት ከሆነ እስኪ ቢያንስ ተናግሬ እስክጨርስ ዓመት አልናገር 3 ደቂቃ እንኳን አላወራ ብዬ አላልኩኝ። ካወራው በኋላ እሰጥሃለሁ ደሜ። ኦኬ ሀሳቡን ዳይቨርት እንዳታረጉ። እህቴ እልልታ አንቺ ነሽ ጥፋተኛዋ። ምን አልሽ? እኔ እዚህ እየጠበኩ ስጨርሱ እሰጣለሁ ብዬ እስቲም ኢየሱስን ስበከኛችሁ። እሱ አሁን ኢየሱስ ምን ብሎ የሚሰብክሽ? ያላዳነውን ኢየሱስ ማለት ነው። አሁን የኢየሱስን ስብከት ደምረው እዚህ ቤት ኢንቫይት ያደርግሽው እሱ ይቅርና ናውራ ቅድም ያልካትን ስዕላት ያድናሉ አያድኑም ብላ ያልከውን ከኔ ጋር አውራ። ቴንኪው ደሜ። አሁን መቀጠል ትችላለህ። ቴንኪው። እሺ በመሰረቱ ቤተ ክርስቲያን ያለ ኢየሱስ ክርስቶስ ህልውና የላትም። ኢየሱስ ክርስቶስ የቤተ ክርስቲያን ራስ ነው። መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ያፈሰሰልን ደም የዘላለምን ሕይወት እንደምንወርስ ነግሮናል። ሌላው ይቅርና እህቴ አንድ ግልጽ ነገር ልንገርሽ። በሮሜ 5:9 በእርሱ ደም ይላል። በእርሱ ደም ዛሬ እኔ ያወራሁት ስለ ስዕል ነው። መጀመሪያ ላይ ስለ ስዕል ስለሆነ ስዕሉን ጨርሰን ወደዛ እንሄዳለን። ይቅርታ ኤርሚ፣ ስለ ኢየሱስ ነገር ብለሽኛል። ያዘው አሁን ይሄን ያዘውና የስዕሉን ጨርሰን ከዛ ወደዛ እንሄዳለን። ሌላ ሰው አትግባ። እሺ አሁን አንቺ ገድለ ድርሳናት ላይ በተለይ ስዕለ አድኖ የሚለው ነገር ኮንክሉዥን ፈጥሮብሻል። ያ የፈጠረብሽ ኮንክሉዥን ምንድነው? ስዕለ አድኖ የዘላለምን ሕይወት ይሰጣሉ ብላ ያስተማረችውን ነገር ማምጣት አልቻልሽም። ሁለተኛ ደግሞ የቤተ ክርስቲያን ሃይማኖት የሆነውን እኛ የዳንበትን 5ቱን አዕማደ ምስጢራትን መናገር ማወቅ እንኳን አልቻልሽም። ይህን ሳታቂ ነው ወደ ፕሮቴስታንት ቤተ እምነት የገባሽው።
ስለዚህ አንተ ኢየሱስ ያድናል ብለህ የምትል ከሆነ ስለ ኢየሱስ ስበከኝ አልሽኝ። ኦኬ ብዬ ደስ ብሎኝ ስለ ኢየሱስ ልሰብክሽ ይኸው ወገቤን ሸንጬ እነግርሻለሁ። ገባሽ? ምኑን ትሰብካለህ? ዳሜ የተባልከውን ትተህ ሌላ ውስጥ አትግባ። አሁንም ሊያስቆሚ ነው። ይኸውልህ ዳሜ ስርዓት ያዛ፣ ስርዓት እናርጋ። ጥያቄዋን እሷ በምትችለው መልክ ስለ አድኗ ስለ ምስጢረ ምናምን ስላልካት መለሰች የገባትን። ለምን አልገባሽም ሳይገባሽ ነው የሄድሽ ካልክ ቆያ አርምጠኛ አለመመለስ መብቷ ነው። በአጭሩ ስዕል ላይ ውደቁ ስገዱ ይባላለው። ከዚህ ጌታ አወጣኝ ወረቀት ነው ይቀደዳል አለች አይደል? አርምጠኝ ስለዛ ወረቀት ማን አላት አይደለም፣ ማን አላት አይደለም። አሁን አንተ ራሱ ቅድም ብያለሁ አንድ የምትሸወደው ጥያቄ ይኸውልህ፣ ሳታውቅ ሳትረዳ የምትገባበት መንገዶችን አስተካክል። ለምን ስመኛ መጀመሪያ በቃ ጨረስኩ። ወደ ኤርሚያስ ልግባሽ። ትገባለህ። አንዴ ቆየኝ አስተካክዬ ነው የምትገባ። ወይ ከአንተ ጋር እንቀጥል እንዴ? ቆይ አንዴ ለምን ነው የምትበጠብጠው? ቆይ አድምጠኝ ላስተካክል። ሰውየው ተስተካከል ፕሊዝ። ይኸውልህ ከምን ያድናል ብለን የጀመርከው ከምን እንደሚያድን ሁሉ አልነገርከንም። እንጠይቃለን ስለ አድኖ። ከምን እንደሚያድን አልጠየቅኩም። ተዘጋጅ። ኤርሚ ልናገር ነው ከአንተ ጋር ስለ አድኖ ምናምኑን። ከዚህ በኋላ ያለውን ማለት ነው ባለ ስዕሉ ራስህ ነህ። እኔ ነኝ የምጠይቅህ አንተ ባለ ስዕሉ ስለሆንክ ማለት ነው። ከምን እንደሚያድኑህ፣ እንዴት እንደሚያድኑህ፣ ለምን እንደሚያድኑህ አንተን የምትጠይቀው። ከዛ እኔን ደግሞ የምጠይቀኝ ነገር ካለ ደግሞ ጠይቀኛለህ ማለት ነው። ቴንኪው። ስለዚህ አንተው ለስዕሉ ሰጋጅ፣ አንተው ለስዕሉ አጎንባሽ፣ አንተው ስዕሉ ያድናል እያልክ እዚህ ጋር መቤቴ እየወጋኝ ነው እየቀሰቀኝ ነው። ወደ ጥያቄ ግባ። ሜዩት አድርግ ይሳኮር። አንድ ሰው ድጋሚ ከገባ ወጣሉ ይሳኮር። ድጋሚ ከገባ አንድ ሰው ማይክ እንዳይከፍት ለኔና አጭርና ግልጽ አድርገህ ቀጥል። አጭርና ግልጽ ማሾፉን ተወና አጭርና ግልጽ ጥያቄን ጠይቅ። ደሜ ኦኬ፣ ሪከርድ አድርጉት። ያዝ እንግዲህ ጥያቄ አንተ ስዕል ያድናሉ ብለህ ታምናለህ? ኦኬ፣ ማንም ሰው እንዳይከፍት በጌታ ለምለምናችሁ ሪከርድ ብቻ አድርጉልኝ። ሪከርደሮች በደንብ ሪከርድ አድርጉ። ታብ ኮፒሊንግ ሼር ብቻ አድርጉ። ሁለተኛው ፈለገ አትናቴዎስ እዚህ ሲደገም ታየዋለህ ማለት ነው። እሺ፣ ስዕላት ያድናሉ ብለህ ታምናለህ፣ ትሰግድላቸዋለህ፣ ታጥኑላቸዋላችሁ በኢትዮጵያ ኦርቶዶክስ ቤተክርስቲያን ማለት ነው። መጽሐፍት ድነት ይሰጣሉ ብሎ የዘላለም ሕይወት ይሰጣሉ ብለው ያስተምራሉ ወይ ብለህ ቅድም እህታችንን እልልታ ስጠይቃት ነበር። ኦኬ፣ እሷ ደግሞ አይ እኔ ለስዕላት ስገድ ብላ ቤተክርስቲያን ውስጥ አስተምረኝ ነበረ ብልሃል እና በኋላ ላይ እኔ መጥቼ አዎ መጽሐፍት ይላሉ ብለሽ በይው፣ በኋላ ግን እድሉ ለእኔ ትሰጭኛለሽ ብያለሁ። ሰዓቱ እንደውም ረዝሞብኝ ነበር፣ ይኸው መጣው ማለት ነው። ቴንኪው። ስለዚህ አሁን አንተን የምጠይቅህ በኢትዮጵያ ኦርቶዶክስ ቤተክርስቲያን ስዕላት ያድናሉ አያድኑም? ካዳኑ ከምን እንደሚያድኑት መጽሐፍት እንደዚህ ብለው የሚናገሩ መጽሐፍትን ከነመረጃቸው ጭምር ስጣኝ ማለት ነው። ስዕላት ያድናሉ በኢትዮጵያ ኦርቶዶክስ ቤተክርስቲያን ከምን? በመጀመሪያ ደረጃ ቅዱሳን ስዕላት የዘላለምን ሕይወት በመስጠት አያድኑም። የመጀመሪያ ደረጃ። በሁለተኛ ደረጃ ቅዱሳን ስዕላት ለምንድን ነው የሚያድኑት? ከምንድን ነው የሚያድኑት? ቅዱሳን ስዕላት የሚያድኑን የጳውሎስ ጨርቅ አጋንንትንና ድዌዎቹን እንደፈወሰ ምንድን ነው ማለት አክሽን አልገባኝ። አይ አክሽኑ አልገባኝም። ነጭ ሽበት ሸብተህ ታላግጣለህ እንደ አንተ ለህዝቡ ስሙ ነው ያልኩትኝ። የምትናገረው ነገር በጥሞና ታላግጣለህ እንደ ነጭ ሽበት ሸብተህ አንተ ይሳኮር፣ ስርዓት ይዘህ ቁጭ በል አዳምጥ ዝም ብለህ። እሺ ይኸው ሁላችሁም ስሙኝ። እኛ ቅዱሳን ስዕላትን ያድናሉ ብለን እንኳን እንደውም እኔ አንዳንዶች እኔ ያድናሉ ብዬ የምቀበልበት ዋናው ምክንያት ከስጋ ድዊ ነው። ከስጋ ድዊ ፈውሰዋል። ሲፈውሱም አይቻለሁ፣ ምስክርነትንም አግኝቻለሁ። ከስጋ ድዊ ከዘላለም ሕይወት ያድናሉ አያድኑም? ከስጋ ድዊ እንዴት ያድናሉ? ከስጋ ድዊ ያዳኑት መጽሐፍ ቅዱስ ላይ ወንድሞቼ እናቶቼ በደንብ አድርጋችሁ ስሙኝ። መጽሐፍ ቅዱስ ላይ የነ ጳውሎስ ጨርቅ የነ ጴጥሮስ ጥላ ድዊውን ነው እንጂ የፈወሱት፣ ድዊውን ነው እንጂ ያዳኑት፣ የዘላለም ሕይወት አልሰጡም። ስለዚህ
ኤርሚያስ ዛሬ ማሳየት የሚችልበት ዋና ምክንያት ምንድን ነው? ቅዱሳን ስዕላት የዘላለም ሕይወት ያሰጣሉ የሚል ከሆነ ያሳየናል። አዘርዋይስ ቅዱሳን ስዕላት የስጋን ፈውስ ሊሰጡ አይችሉም፣ ስጋን ሊያድኑ አይችሉም የሚለን ከሆነ የጳውሎስ ጨርቅ ለምን እንዳዳነ ይነግረናል። ጨርሻለሁ ባጭሩ። አልጨረስክም፣ ገና ጀመርን እንጂ ደምዬ። እሺ ምንድን ነው ያልከው? ቆይ እያወራህ ያለሁት ከስጋ ድዊ ነው ያልከው። ድዊ ይቅርና ለጊዜው ደዌ ማለት ነው። ከስጋ ድዊና ደዌ ብሎ ለማለት ነው። ዳጸልሳ እንደሆነ ይገባኛል። ድዊና ደዌ የተለያዩ ስለሆነ ማለት ነው። ኦኬ እሺ እሺ፣ ይቅርታ ይደረግልኝ። ጆሮዬ ነው እንደዚህ አሰማሙ። ደዊና ድዊ ምናምን። ድዊ እኮ የግዕዝ ቃል ነው። ደዌ ደግሞ የተለመደ ቃል ነው። ስለዚህ ወንድሜ በዚህ በቋንቋው ልታሾፍ አይችልም። ገባ? ብዙ ቋንቋዎችንም ልስት እችላለሁ። ደዌ ስል ከምን አኳያ እንደሆነ ይገባል። ስለዚህ ምንም ማላገጥ ማሾፍ የለም። የጠየቁ ጥያቄ ቅዱሳን ስዕላት የዘላለም ሕይወት ይሰጣሉ፣ እንደ ኢየሱስ ክርስቶስ የዘላለም ሕይወት ይሰጣሉ ብላ ያስተማረችበትንና ከዛስ ድጋሚ ቅዱሳን ስዕላት የስጋን ድዊ አይሰጡም ካልክ የጳውሎስ ጨርቅ ለምን እንደፈወሰ ትነግረናለህ ማለት ነው። ቀጥለውን እኔ ወገኖቼ ስዕላት ያድናሉ አልኩኝ። የዘላለም ሕይወትም የስጋ ድዊ ብሎ ያለው ማለት ነው። እንግዲህ አያችሁ፣ እሱ ራሱ ማለት ነው ደዌ ያለ አያችሁ አለም። እሱ ራሱ ደዌ ያለ ተመልከቱ። እሱ ራሱ ደዌ ያለ አንተ እንኳን ደዌ ያልክ አሁን አንተ እንኳን እኔ የምታርም ሰውዬ ድዊ የሚለውን አንተ እንኳን ደዌ ያልክ ደግሞ ትስቃለህ። ደፋር ድዊ አይባልም እኮ የተባልከው ደምዬ፣ ደዌማ ይባላል። ሌላ ሰው ከዚህ በኋላ ሌላ ሰው ማይክ ከከፈተ እወርዳለሁ። ከዚህ በኋላ ማውራት ከቻልክ አውራ ከኔ ጋር በመድኃኒዓለም አትክፈቱ። ምንም የሚያስቅ ጉዳይ የለውም። ምንም አውራ ደዌ ምንም ድዊም አልኩኝ አውራ በቃ ፈውስ ነው። ቀጥል አውራ እና ግድ የለም ና እየጠበኩ ነው አባቴ፣ እየጠበኩ ነው። ቴንኪው። እኔ ዛሬ አዲስ ትምህርት ተምሬያለሁ። ለካ ምንም አዲስ ትምህርት አልነገርኩም። ድዊና ደዌ ስለተሳሳትኩ ነው ያሾኮ። ስለዚህ አውራ አይምልህ ብዙ ስላልተማርኩ ነው። አየህ ድዊ ብሎ የሚለው ቃል እኔ አልገባኝም ነበር። ዛሬ ነው ግዕዝ መሆኑን የነገርኩህ። ቀጥል። ኦኬ ስዕል አድህኖ ያድናሉ አያድኑም ብዬ ስልህ ከዘላለም ሕይወት አያድኑም ነው አይደል ያልከኝ? አሁንም ደግሜ እነግርሃለሁ፣ ቅዱሳን ስዕላት የዘላለም ሕይወትን ድነት አይሰጡም። ደግሜ እነግርሃለሁ። የስጋ ደዌን ማለት ነው። ከስጋ ደዌ ግን ይፈውሳሉ አይደል? ደዌ ድዊ ተምታታብኝ። አየህ፣ ከስጋ ደዌ ግን ይፈውሳሉ አይደል? ቴንኪው ደምዬ። ከስጋ ደዌ ግን ይፈውሳሉ አይደል? ደሜ ማይክ ሚዩት ነው እያወራ ከሆነ እኔን የምታስተካክል አንተ ደዌ ያልካ ደዌ አየህ አይደለ? አንተ እንኳን ሳትክ ከስጋ ደዌም በለው ድዊም ብለህ በለው አንተ በፈለግከው አሁን አንተ በትክክል ቋንቋን እንኳን መናገር አልቻልክም። ድዊ ማለት አልቻልክም። አንተ ራስህ ደዌ ያልክ ታሾፋለህ፣ ትስቃለህ። ደፋር። ቀጥል። አሁን እሺ ቀጥል። ወደ ጥያቄያችን ይሄ ቪቫን የሚባለውን አውርደው እንትን በለው፣ ሚውት አድርግልኝ። ቪቫን የሚባለውን ሚውት አድርገው። ቀጥል። እሺ ምኑን እቀጥለዋለሁ? ምኑን እቀጥለዋለሁ ማለት አልገባኝም። የጳውሎስ ጨርቅ ፈውስን አድርጓል አላደረገም? የጳውሎስ ጨርቅ ቆይ የተጠየቀው ስለ ስዕል አድህኖ ነው። እንትኑን በመሳብ ልታርፍ ፈልገህ ነው?
ለማለት ፈልገ ነው። ስላቃተ ነው። አባቴ ሄዳለሁ። እዚሁ አለሁኝ፣ የትም አልሄድም። በቃ እኔ ነግሬሃለሁ። አሁንም ደግሜ ልንገርህ። ዋን ሞር ታይም ልድገምልህ። ዋን ሞር ታይም ቅዱሳን ስዕላት የዘላለምን ድህነት አይሰጡንም። እኔ የዘላለም ድህነትን ያገኘሁት በጌታችን በመድኃኒታችን በኢየሱስ ክርስቶስ በመስቀል ላይ በተሰራልኝ ስራ ነው። አሁን ያስቃል። አዳምጠኝ። ሁለተኛ የጳውሎስ ጨርቅ ፈውስን እንደሰጠ ድነትን እንደሰጠ የስጋ ድነትን እንደሰጠ የጳውሎስ ጨርቅ የስጋ ድነትን እንደሰጠ ቅዱሳን ስዕላት በእኔ እምነት የስጋን ድነትን አገኝባቸዋለሁ። አንተ የስጋ ድነትን አይሰጡም የምትል ከሆነ የጳውሎስ ጨርቅ የስጋን ፈውስ ለምን ሰጠ? ሁለተኛ ቅዱሳን ስዕላት በቤተ ክርስቲያን የዘላለም ሕይወት ይሰጣሉ የሚል አስተምሮ ካለ አምጣና አሳየኝ። አሁን ቀጥል፣ ጨርሻለሁ። ልብ በሉ። ጥያቄ ጠይቄው ለጥያቄው መልስ ከመስጠት ይልቅ ጥምን የሚያረካለው መልሼልሃለሁ። እኔ ሳወራ አታውራ። እኔ መልሼልሃለሁ። ምንም ሪኮርድ ከመለስክ እኔ ደግሞ ልናገር ጀጅ ማድረግ አልችልም። ወደ መልስ ምንም ልመልስ። አንተ የፈለከውን ስትናገር ያልሆነ ስትመልስልኝ ዝም እንዳልኩኝ መረርህም ጣፈጠህም ሰጥቻለሁ ብለኸኛል። ኦኬ እኔ ደግሞ አይ የሰጠኝ ነገር ትክክል አይደለም፣ ያልሰጠኝ ነገር ደግሞ ትክክል ነው። አንዴ ቪቫን የሚባለው የቴዲ አፍሮን መሰል ያደረገን ሰው ሚውት አድርግልኝ። በቃ ሚውት አድርግልኝ። እኔን ሜንሽን የሚያደርግ ሰው የሚሳደብ ሰው ሚውት አድርግልኝ። እሺ ከሰደበው ሚውት አድርግለት። ከሰደበው በዚህ ፍቶ እንዳይወጣ ማለት ነው። ይሄን ሰውየውን ስለማናውቀው እናንተ ትሳደቡታላችሁ ሰዎች። ኦኬ ጥያቄ የጠየኩት ለወንድማችን ደሜ ማለት ነው። ኦርቶዶክሳዊ ወንድሜ በስዕል ፍቅር ለወደቀው ወንድማችን እና ለስዕላት ያሸበሽባል፣ ይዘምራል፣ ይሰግዳል፣ ይንከባለላል፣ የተለያየ እንትኖችን ያሳያል። ማንጓጠጥ እኮ አይደል ምን የምፈልገው ማንጓጠጥ ከሆነ አንጓጥጥብሃለሁ። እኔ አሁን ስለዚህ ማንጓጠጥ አልፈልግም። ሚውት አድርገው በቃ እሱ ያወራውን የፈለገውን ማድረግ ይችላል። ተራው ነው። ዝም በልና አንተ አድምጠው። ቀጥታ ወደ ቃሉ እየረበሽክ እንደሆነ አይወቅ። ወደ ትምህርቱ ሂድ ብራዘር፣ ወደ ትምህርቱ እኮ አታንጓጥ ነው። እኔ አላሾፍጉብም፣ አልሰደብኩም፣ አንተን ሜንሽን አድርጌ አልተናገርኩም። ቀጥታ ነው ወደ ቃሉ የመጣሁት። ቀጥል። ደምረው አላንጓጠጥኩም። ያንጓጠጥክ መስሎ ከሆነ በጣም ይቅርታ። ልብ በል። ምንድን ያልኩ ወንድማችን ደምረው ኦርቶዶክሳዊ እንደመሆኑ መጠን በስዕላት ፍቅር ወድቋል እና ከዚህም የተነሳ ከስዕላት ጋር ፍቅር ስላለው ለነዛ ስዕላት ይዘምራል፣ ለነዛ ስዕላት ያጥናል፣ ለነዛ ስዕላት ይሰግዳል፣ ለነዛ ስዕላት አሁን ዝም ብለህ ወደ አሁን እኮ ወደ ትምህርቱ ለምን አንገባም? እኔ ሜንሽን አታርገኝ፣ እኔ ሜንሽን አታርገኝ አረጋለሁ። በስዕላቱ ፍቅር ካልወደኩም ማለት ያለብህ አፍቅሮት ወደ ትምህርቱ ግባ። አትመስክር፣ ስለ እኔ አትመስክር፣ አትፍራ። ብራዘር አታንጓጤ ብለህ ያልከው ሳወራ አትመስክር፣ ስለ እኔ እንዳታስወርዱ ማንም ሰው ማይክ ወደ ትምህርቱ ግባ። ቀጥታ ወደ ትምህርቱ ግባ። ስለዚህ ላውራበት ለእኔ አትመስክርልኝ። ቀጥል ደሜ፣ ላውራበት ፕሊስ እባክህ። እኔ ላውራበት እያልኩ ነው እየለመንኩ ያለሁት። ዳግማዊ ፈለገ አትናቴዎስ ይምጣብኝ እንዴ? እኔ ሳውራ ነው እንደምጮህ? አወራ እኮ ሰማሁ። ኦኬ ልብ በል። ወንድማችን ደምረው በስዕላት ፍቅር ወድቋል ነው ያልኩት። ይሄ ማለት ስዕላትን ታፈቅራቸዋለህ፣ ተወዳቸዋለህ ማለት ነው። ከዚህም የተነሳ ፍቅርህን ስትገልጥ ስዕላቱ ፊት ትሰግዳለህ፣ ለስዕላቱ ትዘምራለህ። ስዕላቱን እመቤቴ ወገቤን ጎኔን እየሸቀሸቀኝ ነውና ፈውሽኝ ብለህ ትላለህ። በአደባባይ ያየኑ ነገር ነው። ደምዬ እባክህ ላውራ በመድኃኒዓለም ወደ ትምህርቱ ግባ።
እኔ አሁን የምታሳየውን ገድል ነው የምጠብቀው። የምታሳየውን የዘላለምን ሕይወት ይሰጣሉ የሚለውን አምጣ አሳይ። ከለሩ እንኳን እዩት፣ ከለሩ እንኳን አይቀየርም። አሳይ ነው የምልህ። አሳይ። ሚዩት አድርገው። አርምሞ ይባላል። ሚዩት አድርገው። ቴንኪው ደምዬ። እኔም ደግሞ ልክ እንደዚህ ነው በጥሞና ምሰማ። ለሶስተኛ ጊዜ እንደዚህ አታቋርጠኝ አሁን ማለት ነው ፕሊስ። ፈለገ ለ5 ለ6 ጊዜ እያቋረጠ የነበረ ብጥብጥ ያደርገው ማለት ነው። እስካሁን እኮ ነገሩን ፍጥምጥም አድርገን ጨርሰን ሁላችንም እቱ በሰላም ብዬ በቀድሞ ድቁናዬ በቃ የሚሰጥ ነገር የሚጠጣ ነገር ካለ ቅዳሴ ጸበል ሰጥቼ እሸኝሃለሁ ማለት ነው። ጨርሰን ማለት ነው። አትግባቢ ለሶስተኛ ጊዜ። አሁንም ልናገራለሁ ስለሚቀዳ ማለት ነው። ወንድማችን ደሜ ኦርቶዶክስ እንደመሆኑ መጠን በስዕላት ፍቅር ወድቋል ማለት ምን ማለት ነው? ስለሚወዳቸው ቅዱሳት ስዕላትን ስለሚወዳቸው ለነዛ ስዕላት ፍቅሩን ሲገልጥ ምንድነው የሚያደርገው? ያማትባል፣ ይሰግዳል፣ ለነሱ ያጥንላቸዋል፣ ለነሱ ይዘምራል። ጎኔ ሸቀሸቀኝ እመቤቴ ንኪኝ እዚጋ እንግዲህ ዳሽኝ እያለ ሲል ሰምተናል አደባባይ ላይ። ይህም ብቻ አይደለም፣ ከመስገድም አልፎ ደግሞ አንዳንዶቹ ፍቅራቸውን ሲገልጡ በጣም ከመወደዳቸው የተነሳ ይንከባለላሉ ስዕሉ ፊት ማለት ነው። ይሄ የሚደረግ ነው በኦርቶዶክስ። ይህንን ማለት ማላገጥ አይደለም፣ የሚደረገው ነገር ነው እያወራ ያለሁት። ይኸው ነው ቀኑ ማብራዘር። እሺ፣ ስለዚህ ደሜ ይህንን ከማድረጉ የተነሳ ቅዱሳት ስዕላት ያድናሉ ብሎ አለን። ከምን ብዬ ስለው አንድ ነገር ግልጽ አድርጎ የነገረን ደሜ ምንድን ነው? የዘላለምን ሕይወት አይሰጡም አለ። የዘላለምን ሕይወት አይሰጡም አለ። ታዲያ ከምን እንደሚያድሩት ብዬ ስለው ከስጋ ያድናሉ ብሎኛል። ደሜ እኔ ነኝ። አሁን አንተ ስዕላት ያድናሉ ብለህ ስላልክ አንተ ነው እየጠየቅኩ ያለሁት። የስዕላቱ ባለቤት አንተ ስለሆንክ፣ ለስዕላት የምታጥነው አንተ ስለሆንክ፣ ለስዕላት የምትዘምረው አንተ ስለሆንክ፣ ለስዕላት የምትሰግደው አንተ ስለሆንክ፣ ከስዕላት ጋር በፍቅር የወደቅከው አንተ ስለሆንክ፣ በፍቅራቸው የወደቅክላቸውን ስዕላትን የሚያደርጉልን ያደረጉልን የሰጡህን ቤኔፊት በሙሉ ታወራለህ እኔ ፊት ማለት ነው። በብሉይ በአዲስ እየጠቀስክ ማለት ነው። አንድ ሁለተኛ የቤተክርስቲያኒቱ መጽሐፍት ላይ ብልሃል። ቅድም እህቴን እልልታን የቤተክርስቲያኒቱ መጽሐፍት ላይ ቅዱሳት ስዕላት ድነትን ይሰጣሉ ወይ የሚል ቤተክርስቲያኒቱ መጽሐፍት አላት ወይ ብልሃል። ይኸው መልኩን ራሱ አልቀይረውም የመጽሐፉን ስልህ ገጹን አሰናድቻለሁኝ። የቤተክርስቲያኒቱ እንደውም እውቅ መጽሐፍ ነው። እሱን ከማሳየቴ በፊት ከስጋ ደዌ ያድናሉ ብለኛል። አንድ ነገር ይህችን ተናግሬ ልስጥ ደምዬ። አንድ ነገር ግልጽ የምታደርግልኝ የምፈልገው እኔ ስለ ቅዱሳት ስዕላት ስጠይቅህ ስለ ጳውሎስ ጨርቅ አትጠይቀኝ። ጨርቅና ስዕል ለይ እንጂ። ወንድማችን ፈለገ አትናቴዎስን ስለ ቅዱሳት ስዕላት ስጠይቀው ስለ በለዓም አህያ አወራኝ። በወቅቱ ያልኩት ምንድነው? ስዕሎቻችን አህዮች ናቸው ብለህ ካላልክ በስተቀር ስዕልና አህያ ለይ ብየዋለሁ። እኔ የጠየኩት ስለ ቅዱሳት ስዕላት ነው፣ ለፈለገ አትናቴዎስም ማለት ነው። መልስን እየጠየቅኩ ነው። በጣም አረዘምከው። መልስ ግን እየሰጠኝ አይደለም። እኔ የፈለግከውን ታወራለህ፣ እሰጥሃለሁ። መልሱን ስጠኝ ወዳጄ፣ መልሱን ስጠኝ። የዘላለም ሕይወት ይሰጣሉ፣ የዘላለም ሕይወት ይሰጣሉ የሚል አለኝ ብላል። አንተ እሱን አምጣ። ኖ አንተ አለኝ ብላል፣ አለኝ ብላል። አለኝ ብላል። በትልቁ አድርገው አለኝ ብላል። አምጣ። በትልቁ መሆንበት ደሜ ፕሊስ። እኔ ያልኩህ ቅዱሳት ስዕላት ያድናሉ ብስል የዘላለም ሕይወት አይሰጡም ብለኛል። መልስ ነው። ይሰጣሉ አይሰጡም ብሎ የሚለው መጽሐፉ ያወራል። እዚህ ማለት ነው። ደምረው ባለበት ያወራል። ኦኬ፣ መጽሐፉ የው እዚህ ስላለ ማለት ነው። የማይቀየረውን ለሶስተኛ ጊዜ እያሳያችሁ ነው። ኦኬ፣ እኔ አራሳየ ብራዘር እባክህ እኮ ዝም ብለህ ዝባዝንቄ ነው የምታወራው። ዝባዝንቄ እያወራ ነው። እባክህ ደምረው አይደለም። እኔ ዝባዝንቄ አይደለም የማወራው። እባክህ የሚወት ይሰጣሉ የሚለውን አሳየኝ። እባክህ አንተ ስርዓት ይዘህ ብታወራኝ በጣም ደስ ባለ። ይሄን አለም አላወራም ነበር በየማከል ጣልቃ ከምትገባብኝ ማለት ነው። ቴንኪዩ፣ አይዞህ፣ ቻለው። እንግዲህ አንዴ መታል እንደ ቡሄ ልጄ ትሄዳለህ፣ እኔም የት እሄዳለሁ። ምንም ማምለጫ የለኝም። አንወርድም። ታብ ኮፒ ሊንክ ሼር አድርጉት። ይዘኸኛል፣ እኔም ይዤሃለሁ። እዚህ ተያይዘን እናልቃለን ማለት ነው። መጽሐፍቶቹ የሚናገሩትን እና አንተ የምትናገረው መሳ ለመሳ ናቸው ወይስ አይደሉም? መጽሐፉ የኦርቶዶክስ ነው፣ አንተም የኦርቶዶክስ የተዋህዶ ልጅ ነኝ እያልክ ስምህን ስለምትቀያየረውም ችግር የለውም። ግን የተዋህዶ ልጅ ነህ። እንዳታፍር በሃይማኖትህ፣ እንዳታፍር በስዕላቱ። ኦኬ፣ የዘላለምን ሕይወት አይሰጡም ብለኛል፣ ተመልሶልኛል። ከስጋ ደዌ ግን ያድናሉ ብለኛል። እሺ፣ አሁን ከስጋ ደዌ አያቸዋለ። ከስጋ ደዌ ያለ ቅድም እኔን ሲያርመኝ ነበረ። ይኸውላችሁ ቅድም ሲያርመኝ ነበረ።
ደዌ ያልክ አንተ ራስህ ደዌ ያልክ ደዌ ነው ያልከው ቅድም አንተ ቅድም ስታሾፍብኝ ነበር እኔ ላይ ልክ አዋቂ የሆነ ስታሾፍ ነበረ። ደዌ ያልክ ቀጥል። እሺ ቀጥል። ከዚህ በኋላ አልገባልህም። ልብ በሉ። እንደዚህ ነው ጣልቃ እየገቡ ማለት ነው። ዚስ ኢዝ ኦርቶዶክስ ብዬ እንድል ያደርገኛል። ለምን በሉ ከስጋ ድዊ ነው ያለው እሱ። ድዊና ደዌ ይለያያል ብዬ እኔ ነኝ የተናገርኩትኝ። ኦኬ ደዌ ነው የሚባለው ከስጋ ደዌ ነው እንጂ ከስጋ ድዊ እያለ የነበረው እሱ ነው። ሪከርዱ ይውጣ። ድዌ አላልኩም፣ ደዌ ነው ያልኩት። ከስጋ ደዌን ብዬ ነው ያልኩት እንጂ ድዌ አላልኩም። ወደ መልሱ በመድኃኔዓለም ላውራበት። እኔ እስካሁን እየለመንኩ ነው። እንደዚህ ነው ዲቤት ገጥመን 18 ጊዜ ያቋርጠኛል። እንደዚህ አሁን ዲቤት አይደለም፣ የፎርማን ዲቤት አይደለም። ጥያቄ ጠይቄው እባክህ እያልኩ እየለመንኩ እኔ ስናገር ድዊን እያለ የሚናገረው የነበረው ደዌ ነው የሚባለው ነው ያልኩት። ያው አንጀታችን እስኪቆስል ድረስ አለቀስን በሳቅ ማለት ነው። ደዌ ነው የሚባለው ድዊ አይባልም። አንተ ነህ ድዊ ያልከው። ቆይ አትግባብኝ፣ ሪከርድ ስለሚደረግ አትግቡ ፕሊዝ። ድዊ አይደለም የሚባለው ደዌ ነው የሚባለው። ከስጋ ደዌ ያድኑኛል ብለሃል፣ የዘላለም ሕይወት አይሰጡም ብለሃል። ኦኬ ከስጋ ደዌ ግን ያድኑኛል ብለሃል። ስዕላት ከስጋ ደዌ እንደሚያድኑ ከመጽሐፍ ቅዱስ ነው የምትነግረኝ። የጳውሎስ ጨርቅ ስዕል ስላይደለ የሐዋርያት ሥራ መጽሐፍ ምዕራፍ 19 እንዳጠቅስ ነው ፊት እንዳጠቅስ እዚህ ፔንቴው ፊት እንዳጠቅስ። ኦኬ ምንም አይነት ነገር እንዳጠቅስ አይመለከትም። አሁን አንተ አይመለከትም። አሁን የዘላለም ሕይወት ይሰጣሉ የሚለውን አምጣ። ከስጋ ደዌ ስዕላት ይሰጣሉ የሚለውን አምጣ። ደምዬ ከስጋ ሕይወት ይሰጣሉ መጽሐፍ አለ። ከስጋ ሚዩት አታድርጉት። ሚዩት አንድ ሰው ሚዩት መጽሐፍ አለኝ ብላት ቆይ መጽሐፍ አለኝ ብላታል። አንዴ ደምረው ቆይ ለአንተ ነው የምናገረው። እባካችሁ ወገኖች ደምረውን እንዲወርድ ካልፈለጋችሁ በስተቀር ሚዩት እንዳታደርጉት። እኔ እንድታደርጉ ይሻላል። እሱን አታድርጉት፣ እንዳታደርጉ። ማንም ሰው እንዳያደርግ። በቃ እኮ ያው ማንም አያደርገኝም። በቃ ማንም አያደርገኝም። አንተ አትናገር። አንተ ስለተናገር ያ ኦኬ አለች እኮ ያ ኢዲዲያ የምትባል ኦኬ አለች። በቃ እሷ ነበር የምታደርገው። ኦኬ አለች። አሁን አንተ የዘላለም ሕይወት ቅዱሳን ስዕላት ሚዩት አሳይ። አሁን አሳይ ስለማትሰማ ማለት ነው ሚዩት የምታደርገው። አሁን ትእዛዝ ሰጠው። ይኸውልህ እንደዚህ ስርዓት ስለሌለ ሚዩት ያደረጉህን ሚዩት አታድርጉት ብዬ እየለመንኩ ነው። አንተ ግን ብለህ ብትል ሚዩት እንዳታደርጉ ብለህ ብትል ከምታደርገው አድራጎት የተነሳ ሚዩት ያደርጓል። እኔ ግን ሚዩት አታድርጉት እያልኩ ነው። ኦኬ አልረሳሁትም ጥያቄውን። ንግባ አኪያ በጥንተ ነገር ወደ ቀድሞ ነገራችን እንመለሳለን። የቱ ጋር ነበር የተውኩትኝ? ስዕላት ከስጋ ደዌ ድዊ አይደለም። ልብ በል አንተ ድዊ ነው ያልከው፣ እኔ ደዌ ነው ያልኩት። ከስጋ ደዌ ይፈውሳሉ ብሎ የሚለውን እኔ የዘላለም ሕይወትን እንደሚሰጡ ድነትን እንደሚሰጡ ከመጽሐፍታችሁ ላሳየ ነው። ኦኬ አንተ ግን አስቀድመህ ከስጋ ደዌ እንደሚያድኑህ የሚሸቀሽቀኝን እመቤቴ ፈውሺ ብለህ እንዳልከው ልክ አንተ እንዳልከው በሐዋርያቱ ዘመን የሚሸቀሽቀኝን የሚጎረብጠኝን እመቤቴ ፈውሺ ንኪን ዳሽኝ ብሎ ያሉበት ስዕላትን ይዘው የተሻሹበት የነበረውን ቦታ ከመጽሐፍ ቅዱስ አሳየኝ። ሐዋርያት መጽሐፍ ምዕራፍ 19 ጳውሎስ ጨርቅ ጋር እንዳትሄድ፣ ምክንያቱ ጨርቁ ስዕል አይደለም። አትፍራ። አፍንጫና አይን የለውም። አትፍራ። ጨርቁ ላይ ምን አለ? እሺ ጨርቁ ላይ ምን አለ? ጨርቁ ላይ ምን አለ? እሺ ጨርቁ ላይ ምን አለ? ምን አለ ጨርቁ ላይ? ጨርቁ ላይ ምን አለ? ምን አለ ጨርቁ ላይ? ምንም ይኖር ጨርቁ ላይ ምን አለ? የእግዚአብሔር መንፈስ አለ የለም? አልጠየቅኩም። የእግዚአብሔር መንፈስ አለ የለም? እሺ ጨርቁ በማንነቱ ነው የፈወሰው? ስዕላት ነው የጠየቁ። አሁን ይህን እመልሳለሁ፣ ችግር የለውም። ይህን እመልሳለሁ። እሺ እመልሳለሁ። ይህን እመልሳለሁ፣ ችግር የለም። ይህን እመልሳለሁ። አንተ ግን ለልጅቷ የዘላለም ሕይወት ይሰጣሉ መጽሐፍ አለ እኔ ጋር አለ ብለሃታል። ለእሷ ብለሃታል። የዘላለም ሕይወት ለምንድን ነው ጣልቃ መገቡት ግን? አይ ቀጥዬ መጽሐፉ ላነበው ነው ደም ያንተ። በቃ መጀመሪያ እኔ መልስ ሰጥቻለሁ። ለልጅቷ የዘላለም ሕይወት ይሰጣል
አለ መጽሐፍ እጄ ላይ አለ ብለሃታል። የዘላለም ሕይወት እንደሚሰጡ ቅዱሳን ስዕላት የዘላለም ሕይወት እንደሚሰጡ ከመጽሐፍ ከያዝከው መጽሐፍ አሳይ። እኔም ልጅቷን የምንስማ መጀመሪያ፣ ከዛ በኋላ ስዕለ አድኖ ምን እንደሆነ የስጋን ፈውስ እንዴት እንደሚሰጡ እኔ ደግሞ መልስልሃለሁ ካልሰማህ ማለት ነው። የጠየቁትን ጥያቄ መልሼ እጠይቀዋለሁ አሁንም ማለት ነው። እሺ ችግር የለውም፣ ልመልስልህ ችግር የለውም። ጨርቅ የጳውሎስ ጨርቅ ፈውስን ሲሰጥ ጨርቁ በማንነቱ አይደለም ፈውስን የሰጠው በማንነቱ አይደለም። የእግዚአብሔር መንፈስ በጨርቁ ላይ ስላለ ነው ፈውስ የሰጠው። ዋናው እዚህ ጋር እኮ ትልልቅ ሰዎች ናቸው አይደል እንዴ? ናቸው አይደል? ትልልቅ አሁን እኮ ይስሐቅ ምንም አታውቅም እኮ ይሳኮር ምንም አታውቅም። ኔፕ እኮ ነህ አንተ፣ ኔፕ ነህ እኮ አንተ ይሳኮር ስለዚህ እዚህ ያላችሁ ሁላችሁም ኦርቶዶክሳውያን ስሙኝ። እኛ ቀጥል ደምዬ ቀጥል። ሌሎቻችሁ ምንም እንቅስቃሴ የማታደርጉ ፕሊዝ። ለምን ታደርጉኛላችሁ? በክርስቶስ ኢየሱስ ስም ይህ ሁሉ እየተናገርኩ ሚውት ለምን ታደርጉኛላችሁ? አዝናለሁ። በእውነት የወንጌል አማኞች አዝናለሁ። ምክንያት ሰጥታችሁ ለማስመለጥ አንዳንዴ የማይገባ ነገር። ከዚህ በኋላ ግን ሚውት ካደረጋችሁኝ አቆማለሁ። እኔ እንደዚህ ሁለቱን እያየሁ ነው የማወራው። ሚውት መደረግን እያየሁ አይደል የማወራው። ከዚህ በኋላ በቃ እያየሁ ነው የማወራው። እሺ የመጨረሻ ከዚህ በኋላ ሚውት ካደረጋችሁኝ ቻው፣ አዝናለሁ። እኛ ቅዱሳን ስዕላትን በቤተ ክርስቲያን በቅባ ሜሮን ተዋይተው ስለሚወጡ የእግዚአብሔር መንፈስ ስላለባቸው በብዙ ቤቶች ላይ አጋንንት ሲወጣ እያየን ነው። ድዊ ሲፈወስ እያየን ነው። ገባችኋለም? እየተመለከትን ነው። ኦኬ ለምንድነው የሆነው? ይሄ የሆነበት ዋናው ምክንያት ስዕላቱ በራሳቸው ማንነት መፈወስ አይችሉም። የእግዚአብሔር መንፈስ ከስዕላቱ ጋር ስላለ ነው የስጋን ፈውስን የምናገኘው። ኦኬ ለምንድነው የሆነው? የጳውሎስ ጨርቅ ለምሳሌ ያክል ጳውሎስ ሮም ላይ ጨርቁ ተቀዶ ግሪክ ሀገር ሄዶ ነው ፈውስ የሚያደርገው አጋንንት የሚወጣው። ለምን? በጨርቁ ማንነት ነው እንዴ? አይደለም። የእግዚአብሔር መንፈስ ስላለበት ነው። ስዕላቱ ላይስ የእግዚአብሔር መንፈስ ስላለ ነው። ስዕላቱ ላይ የእግዚአብሔር መንፈስ ስላለ የስጋን ፈውስ እናገኛለን። ከምኑ? ከስዕላቱ ላይ። ለዛ ነው ቅዱሳን ስዕላትን ስዕለ አድኖ የምንለው። ከዛ ባሻገር ግን ስዕለ አድኖ የሚባለው የዘላለምን ሕይወት የሚሰጡ ቅዱሳን ስዕላት አንድ የለም። አሁን ኤርምያስ ለእህታችን ምን ብሏታል? መጀመሪያ እኔ መጽሐፍ አለኝ፣ ቅዱሳን ስዕላት የዘላለም ሕይወት እንደ ኢየሱስ ክርስቶስ እኩል ሆነው የዘላለም ሕይወት ያሰጣሉ፣ መጽሐፍ አለኝ ብለሃል። መልሴም ይሄ ነው፣ ጥያቄም ይሄ ነው። አሁን አንተ ከያዝከው መጽሐፍ የዘላለም ሕይወት ቅዱሳን ስዕላት እንደሚያሰጡ አሳየኝ። ጨርሻለሁ። ሚውት አድርጌያለሁ። እሺ አንድ ማስታወቂያ የምናገረው የወንጌላውያን አማኞች ወንድሞች እናቶች፣ ከዚህ በኋላ ደምረውን ሚዩት ብታረጉ ወንድሜ ይሴም ማለት ነው። ድንገት ያልሆነ ነገር እሱ የሚበሽቅበትን ነገር ምልክት ካሳያው በቃ ይሄ ወንድም እንዲሄድ ፈቅዳችኋል ማለት ነው። ፕሮግራሙ እንዲቋረጥ ማለት ነው። በቃ ይህንን አድርጋችኋል ማለት ነው። እማዝነው በደምረው አይደለም። እማዝነው እዚህ በተቀመጣችሁ እጃችሁን በሚበላችሁ ሚዩት በማድረግ እሱን በማበሳጨት ሆም ብላችሁ ሊወጣ ያለውን ነገር እንዳይወጣ እያደረጋችሁ እንደሆነ ይህንን ማወቅ ማረጋገጥ ፈልጋለሁ። አታድርጉት። ሚዩት ይናገር በራሱ ጊዜ። ኦኬ ለእኔና ለሱ ብቻ ተውልን። የዛሬዋን በመድኃኒዓለም ለእኔና ለደሜ ብቻ ተውልን። ቴንክ ዩ። እሺ የጠየኩት ጥያቄ ምን ነበረ? ልብ ብላችሁ ስሙ። እዚህ የነበራችሁ የጠየኩት ጥያቄ ቅዱሳን ስዕላት ከስጋ ደዌ ይፈውሳሉ ብሎኛል። የዘላለም ሕይወት አይሰጡም ብሎኛል። እሱ ቅድም ይሰጣሉ አይሰጡም ብሎ የሚለው እኔ ቀጥዬ ላሳየ ነው። እሱ ግን መልሼ የጠየኩትኝ አጥርቶ ሁሉንም
የዘላለም ሕይወት እንደማይሰጡ ሙሉ የስጋ ከስጋ ደዌ ደግሞ እንደሚያድኑ ማረጋገጫ ስጠኝ መጽሐፍ ቅዱስ ብዬ ደጋግሜ 2 ጊዜ ጠየቅኩትኝ። እንደውም ሐዋርያት ሥራ መጽሐፍ ምዕራፍ 19 ላይ እንዳትሄድ፣ ምክንያቱም እዛ እንደሚሄድ እርግጠኛ ስለሆንኩ ማለት ነው። ያው ያልኩት አልቀረም ሄደ። ሐዋርያት ሥራ መጽሐፍ 19 ብዬ አትሄድ ብዬ አልኩትኝ። እዛ ቅዱስ ጳውሎስ ስለ ስዕላት የተናገረው ኖሮ እሱ ነገር እንዳይወጣብን ፈልጎ አይደለም የመጣው። የሚያወራው ከፔንቴ ጋር ነው። አንድ ቅዱሳት መጽሐፍት የቱ ጋር ምን እንደሚሉ ስለምናቅ ማለት ነው። ስለዚህ በሐዋርያት ሥራ መጽሐፍ ምዕራፍ 19 ላይ የተጻፈው እግዚአብሔርም በጳውሎስ እጅ የሚያስደንቅ ታምራትን ያደርግ ነበር፣ ከአካሉም ጨርቅ እየተወሰደ በድውያን ላይ ይጭኑ ነበር ነው። የደሜ ጥያቄ ቅዱሳት ስዕላት ከስጋ ደዌ ያድናሉ ወይስ አያድኑም ነው የኔ የሚስኪኑ ጥያቄ። ወንድማችን ደሜ ደግሞ እንደ የጳውሎስ ጨርቅ ትዝ አይልህም እንዳለ አሁን ካሜራ ከፍቼ ላሳይ። ደሜን ጠይቀዋለሁ። መቼም የሞኝነት ጥያቄ ቢሆንም ሞኝነቴን ቻለውና ታገሰኝና በመድኃኒዓለም ብጌ ነው ማስቀምጥልህ። ግልጽ ቆይ አንዴ። አሁንም አልሰማኝም። አሁንም እዚህ ጋር ያላችሁ 1000 ሰዎች ስሙኝ፣ አልሰማኝም። የጳውሎስ ጨርቅ የፈወሰው የእግዚአብሔር መንፈስ በጨርቁ ላይ ስላለ ነው ብዬ ነግሬዋለሁ። አሁን አንተ የያዝከው ስዕል ከመርካቶ ከገዛኸው አንተ ታውቃለህ። ከቤተ ክርስቲያን ግን በቅባ ሜሮን ተዋይቶ ከወጣ ግን እሱ የያዝከው ስዕል የእግዚአብሔር መንፈስ ስላለበት ለእኔ የስጋን ፈውስ ይሰጠኛል። ከዛ ባሻገር ግን ዋናው በጨርቁ ላይም በስዕሉ ላይም እየሰራ ያለው የእግዚአብሔር መንፈስ ነው። አትሸወድ። የእግዚአብሔር መንፈስ የሚለውን አስገባ። አንተ ግን ጥያቄን አልተውልህም። ለእህታችን ምን ብላል? ለእህታችን የዘላለምን ሕይወት ጨርሻለሁ። ለእህታችን የዘላለም ሕይወት ቅዱሳን ስዕላት የያዝከው ቅዱሳን ስዕላት የዘላለም ሕይወት ይሰጣሉ ብልሃታል። መጽሐፍ አለኝ ብልሃታል። አሳይ እሱም መጽሐፍ። እሺ ቴንኪው። እንደዚህ በጨዋነት እሰማሃለሁ። አንተ ደግሞ እንደዚህ እንደምሰማኝ ተስፋ አደርጋለሁ። ኦኬ እኔ ጥያቄን አልለቀኩም። አሁንም መልሼ እንደዚህ እንግዲህ የነብርን ጭራ ከያዙ አይለቁም እንደሚባል ነው እና እኔ ይዣለሁ። ሁለተኛው ጥያቄ ምን ነበር? ከስጋ ደዌ ያድናሉ ብለህ ስትል መረጃ ስጠኝ ከመጽሐፍ ቅዱስ ብዬ ስለው የሐዋርያት ሥራ መጽሐፍ ምዕራፍ 19 ላይ ሄደ። አትሂድ እያልኩት ሄደ። ለምንድነው አትሂድ ያልኩትኝ? ቅዱሳት ስዕላትን ስለማይናገር የሐዋርያት ሥራ መጽሐፍ ምዕራፍ 19 እግዚአብሔር በጳውሎስ እጅ የሚያስደንቅ ታምራትን ያደርግ ነበረ፣ ከአካሉም ጨርቅ ተወስዶ በድውያን ላይ ይጥሉ ነበር፣ ከደዌያቸው የሚፈወሱ ነበር፣ ርኩሳን መናፍስት የሚወጡ ነበር ይላል። ያ የሆነበት በጳውሎስ ጨርቅ ላይ የእግዚአብሔር መንፈስ አላደረም ብዬ እኔ አልልም። ኃይል ከሰውነቱ ሲወጣ ጌታ ኢየሱስ እንኳን የጨርቁን ጫፍ ስትነካ የዳነችው ኃይል ከሰውነቱ ስለወጣ ነው። ሰውነቱ ላይ ደግሞ ጀግና ነኝ፣ የእግዚአብሔር መንፈስ በል። ደጋግመህ የእግዚአብሔር መንፈስ በል፣ የእግዚአብሔር መንፈስ በል። አሁንም ስዕላቱ ላይ ያለው የእግዚአብሔር መንፈስ ነው። አሁን የዘላለም ሕይወት እንደሚያሰጡ እየጠበኩ ነው። የዘላለም ሕይወት እንደሚያሰጡ እየጠበኩ ነው። ይሄ ነው የኦርቶዶክስ መገለጫ። እንዲህ አይነት ትውልድ ነው የሰበሰበችው ማለት ነው። ልብ በሉ። እኔ አድምጨው በስርዓት ልብ በሉ። እኔ ሄጄ የጌታዬን ስጠቅስ የጠቀስኩት የአካሉን ጨርቅ ላይ የጌታን ስትነካው ኃይል ከሰውነት ይወጣዋል ነው እንጂ ያለው የኢየሱስ ጨርቅ እንኳን የመፈወስ ኃይል የለውም። ኃይል የወጣው ከምኑ ነው? ከጨርቁ ሳይሆን ከሰውነቱ ነው። ኃይል ከሰውነት ይወጣዋል ያላት ጌታዬ ነው። የሚያድነው ኃይል የፈውስ ኃይል የሚወጣው ከክርስቶስ እንጂ ከጨርቁ አይደለም። ግን ጨርቁን ስትነካው ጨርቁና ሰውነቱ የለበሰው ልብስ የተያዘ ስለሆነ ያ ሆኗል ማለት ነው። ከጳውሎስም ጨርቅ ልክ እንደዚሁ ማለት ነው። እኔ ጠየቁ ስለ ጨርቅ አይደለም። የጨርቃ ጨርቅ ገበያ አታድርገው። ጨርቅ አይደለም የጠየቁ። የኔ ጠየቁ ስለ እግዚአብሔር መንፈስ ነው ያወራው። ስለ ጉዙ ጨርቅ አይደለም ያወራው። ወደ መልሴ ነው የምጠብቀው። መልስ እየጠበቅኩ ነው። የሁለተኛው ጥያቄ አላለቀም። ምንድነው ያላለቀው? እኔ ጠየቅኩትኝ ስለ ቅዱሳት ስዕላት ነው። አሁን ጥያቄ ጠይቃለሁ። ይሄ ስዕላት የማን ስዕላት ነው? ደሜ ወንድም አለሜ የሁሉ ሰዓት አዳምጠኝ። እኔ ልንገር አይደለም የማስዕል ነው ያልኩህ። ደምረው ለጠየቅኩት ጥያቄ ልንገር እምወዳት ኧረ ጌታ ይመስገን እናገራለሁ። የወላዲት አምላክ የቅድስተ ቅዱስ የመለኮት ማደሪያ የሆነ ድንግል ማርያም የድንግል ማርያም ስል እምወዳት ግን ልጨርስላ
መለስክልኝ። እኔ ጥያቄያችን በኋላ ታወራ በራስ ደቂቃ ታወራ። ልጨርስልህ፣ መልስ ልጨርስልህ። ጥያቄው መልሰልኛል። የማርያም ነው ብለሃል። ስሟን አታስረዝም። የማርያም ነው መጽሐፍ። እናንተ ናችሁ አቁራሪ ተማት ምናምን ነገር ብሎ የሚል ደብተራውን የጨመረበት መጽሐፍ ማርያም ነው ብሎ የሚላት ይቺ ማርያም ነች ወይስ አይደለችም ነው ጥያቄው። ኦኬ የጌታዬን እናት መጽሐፍ ቅዱስ በጠራጠራ አቁራሪ ተማ ሳሊ ተምረት ምናምን ነገር ብለ እንቶ ፈንቶ ነው። ብራዘርዬ የማርያም ፎቶ ነው አይደል? ይሄ በእናንተ ቤተክርስቲያን የሚታመነው ደምዬ አይደለም። ይኸውልህ ፎቶና ስዕል ላይ መጀመሪያ ፎቶና ስዕል ላይ ምስልሽ ስዕል ይሄ የሚሳሉ ስላ እሺ፣ ምን ፈለግሽ? ጥያቄ ነው አይደለም ነው ያልኩት። ነው አይደለም ነው ያልኩት። ጥያቄ ምንድን ነው? ቴንኪው ደምዬ ማርያም ናት። እሺ፣ ይሄን የማርያምን ስዕል እኔ ከመርካቶ አይደለም ያገኘሁት ከቤተክርስቲያኒቱ መጽሐፍት ላይ ነው። እሺ፣ ጎበዝ። ኦኬ፣ የአቡነ ገብረ መንፈስ ቅዱስ ገድል ማለት ነው። እሺ፣ ይሄ ስዕል በዘይት ተቀብቷል አልተቀባም? አንተ ነው የምታውቀው። አንተ ተቀብተዋል፣ በሙሉ ተቀብተው ተቀልቀው አንተ ነው የምታውቀው። የታተመበትን አሳየኝ። የታተመበትን ማተሚያ ቤቱን አሳየኝ። ማተሚያ ቤቱን አሳየኝ። ማተሚያ ቤቱ ቴንኪው ማተሚያ ቤቱን አሳየኝ። አረጋጋው። እኔ እናንተ ነው ችግር አረጋጋዋለሁ። አረጋጋለሁ። ማተሚያ ቤቱን አሳየኝ። ኦኬ ማተሚያ ቤቱ ከነ ማህተሙ ጭምር እናሳየኝ። እሺ እሺ ኦኬ ደምዬ ቆይ አንዴ ተረጋጋ። እኔ ነኝ የማወራው። ጥሩ ጥያቄ የጠየቀኝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደብረ ከዋክብት ገብረ መንፈስ ቅዱስ አስተዳደር ይላል። ያው የዝቋላ ማለት ነው። የዝቋላ ደብረ ከዋክብት ማተብ ይሰረቃል አይሰረቅም? ማተብ ይቀረጻል። አንዴ አባቴ በቃ ጨርሻለሁ። ይኸውላችሁ ኦርቶዶክሳውያን እኛ በትንሣኤ ዘጉባኤ ማተሚያ ቤት አልጠየቅኩም። ጨርሻለሁ። ማተብ ስላሳየኝ አልሸወድም፣ አልደነግጥም። ማተብ ስላሳየኝ አሳየኝ። ትንሣኤ ዘጉባኤ መሆኑን አሳይ። ትንሣኤ ዘጉባኤ መሆኑን አሳየኝ። ትንሣኤ ዘጉባኤ መሆኑን አሳየኝ። አሳይ። ኦርቶዶክሳውያን ወገኖች ፀሐይ ጠልቆብሃል አልኩህ። እኔ ፊት መተህ መንተፋተፍ የለም። ስላሳየኝ አልደነግጥም። መርካቶ ለሚቀረጽ ማተብ አልደነግጥም። መርካቶ ለሚቀረጽ ማተብ አልደነግጥም። አሳየኝ። ትንሣኤ ዘጉባኤ ማተሚያ ቤት ሚዩት አድርግ። ፀሐይ ይጠልቅብሃል እኔ ፊት ማለት ነው። ማተሚያ ቤቱን ብቻ ሳይሆን ማህተሙን ጭምር ነው። ማህተም ስለተመታ በደብረ ከዋክብት አቡነ ገብረ መንፈስ ቅዱስና በምድረ ከብድ በሁለቱ ገዳማት የታተመ መጽሐፍ ነው። እባክህ ላውራበት። አልቀበልም። ትንሣኤ ዘጉባኤ ማተሚያ ቤት ገና ብዙ ነገር ነው። ትንሣኤ ዘጉባኤ ማተሚያ ቤት ጀግና ከሆንክ አንተ ያሳተም ከሆናለህ። አንተ አጭበርብረህ ያሳተም ከሆናለህ። ማተሚያ ቤቱ ትንሣኤ ዘጉባኤ አምጣ። ትንሣኤ ዘጉባኤ ማተሚያ ቤት አምጣ። እሱ መጽሐፍ ትንሣኤ ዘጉባኤ ማተሚያ ቤት ትንሣኤ ዘጉባኤ አምጣ። በቃ አያስወራኝም። ይኸውላችሁ አንድ ጥያቄ ይጠይቃል። 18 ጊዜ ነው የሚጠይቀው። እንደዚህ አይነት ባህሪ ነው ያለው። ሄዶ 5 አዕማደ ምስጢርም ተምሮ ተጠምቆም ሜሮንም ቀብተውት ያልተለወጠ ባህሪ ምንም ፐርሰናል አታውቅ አታድርገኝ። ትንሣኤ ዘጉባኤ ማተሚያ ቤት ካልሆነ ዝጋው። ጥያቄውን ጠይቀኛል። አንተ ያስከውን ገድል አላውቀውም። ቤተክርስቲያን አታውቀውም። ጨርሻለሁ። አላወራም በሱ አላወራም። ልብ በል። ለምን ና ለልጅቷ መልስላት እንጂ ለልጅቷ መልስላት። የዘላለም ሕይወት እንደሚሰጡ ለልጅቷ መልስላት። ትንሣኤ ዘጉባኤ ማተሚያ ቤት በታተመ መጽሐፍ መልስላት። ቶሎ በል መልስላት። እሺ ልጨርስ፣ ከዛ ታወራለህ። በትንሣኤ ዘጉባኤ ማተሚያ ቤት የታተመ መጽሐፍ ቤተክርስቲያን በሊቃውን ተፈትሾ የወጣን በትንሣኤ ዘጉባኤ ማተሚያ ቤት የታተመን መጽሐፍ አምጥተህ እህታችንን የዘላለም ሕይወት ቅዱሳን ስዕላት የዘላለም ሕይወት ይሰጣሉ ብለህ አሳይ። ትንሣኤ ዘጉባኤ ማተሚያ ቤት። አለበለዚያ ዝም በል። ቻው። አይ ቻው ነገር የለም ወንድም አለም። ኦኬ ስጨርስ እኔ ካቆምኩበት ነው የምቀጥለው። የምረሳ መስሎ ሆኖ አንተ አርእስት ፈር ለቅቄ እንደ ወይፈን ወዲያ ወዲህ የምል መስሎ ነው። በደንብ ቆንጅዬ የማርስ ገበሬ ነኝ። ጠምጄ የማርስ ገበሬ ነኝ። ስለዚህ ተጠምደሃል ማለት ነው።
በደንብ እየተገተኩ ነው ወይ እየተገተከኝ ነው? በመረጃ አዎ። ደምረውን ገና ማህተም አይደለም ስዕል አይደለም ብዙ ነገር ነው ማስከደው። እዚህ እየካደ ነው። አልቀበለውም ይሄ መጽሐፍ ብለዋል። ማርያም ልጠይቅህ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታምንበትና የምታሳትመው መጽሐፍ ያላት በትንሣኤ ዘጉባኤ ማተሚያ ቤት ነው አይደለም? ይህን ብቻ መልስልኝ። ጨረስክ? መልስልኝ። እኔ ወደ ቀድሞ ነገር ነው የምመልሰው። ጥያቄ አለቅም። ያንተን ጥያቄ መልስልኝ። ምንም መጽሐፍ ገድለ ድርሳናትን በትንሣኤ ሊቃውንት የሚፈትሹት መልስልኝ። ማተሚያ ቤቱን ንገረኝ። ቤተክርስቲያን የምትቀበለው ማተሚያ ቤት ንገረኝ። አንድ ኦርቶዶክሳዊ ወንድም ላስገባና ፕሊዝ፣ አንድ ኦርቶዶክስ ወንድም ላስገባና ይሄ ሰው ደምረው ማለት ነው ሊያስወራኝ አልቻለም። አይታችሁ ከሆነ ማለት ነው ሊያስወራኝ አልቻለም። አሁን ለማጋጨት አትሞክር። ጥያቄ ተጠይቃል። ለተጠየቀው ጥያቄ መልስ። የዘላለም ሕይወት ይሰጣሉ ብለሃል። የዘላለም ሕይወት ይሰጣሉ። ቅዱሳን ስዕላት የዘላለም ሕይወት ይሰጣሉ ብለሃል። አሳይ። ደምረው አላስወራ አልከኝ እኮ ነው እኔ ልመናዬ እንጂ አላሳይም መቻልኩኝ። መጽሐፍ ገልጬ ገጽ ገልጬ መጽሐፈ ሰዓታት ዘለሊት ነው ያው እማሳየው ከዛ መጽሐፍ ላይ ልብ በሉ። እኔ አላሳይም አይደለም የኔ ችግር። የኔ ችግር ደምረው ሄዶም ተጠምቆ የሆኑ መነኩሴም ዘይት ሲቀቡት ነበር። ተቀብቶም ጠባዩን አልለቀቀም። ያው ነው። አንተም ጋብቶት ነው ሆነ እኮ ወንድሞችን እየሰደብክ እኮ ነው። ፕሌስ ሚዩት አድርገው ሀሳቡን ይጨርስ። ሰምተህ ጨርስ አውራ ፕሌስ። አሁን ገባሁብህ። ዝም በል እባክህ ዝም በል። ኖ ወይት ዝም አትልም እንዴ? እኔ ስለገባሁ የሁሉ ሰው የመጣው ዝም አትልም። ከዛ እንዲቋረጥ ዝም በል ይስዬ፣ ዝም በል ይስዬ ፕሊስ። ወንድምነት ዛሬ ይሴ ዝም በል። ሚዩት አታድርጉት፣ ሚዩት አታድርጉት። ጨርሻለሁ። ስለዚህ መልስ የለም። ኤርምያስ አበበ ሁለተኛ ቤተክርስቲያንን ሁለተኛ እንዳትናገር ሄደህ አያረበው ምልክቱን አያለ ተዘቅዘቅ ብሎ ተሳደበ። ከሚሳደብ ሰው ጋር እንደዚህ አይነት ከሚሳደብ ጋጦት ከሆኑ ሰዎች ጋር ወንጌል ኧረ እግዚአብሔር ይመስገን እኔን ኦርቶዶክስ ያደረገ እግዚአብሔር ይመስገን። አንድ መናገር አትችልም። ቤተክርስቲያንን ጥያቄ መልስ። አንድ ደቂቃ ሰጣለሁ። ቀጥታ የዘላለም ሕይወት ይሰጣሉ የሚል አሳይ። ቀጥታ ጨርሻለሁ። እኔ ጨርሻለሁ። አሳይ። አስወራኝ ነው የኔ ችግር። እኔ አላሳይም አላልኩም። ችግሩን አስወራኝ ነው። አስወራኝ አልኩት። ስዕላት አንደኛ ይሄንን የማርያም ስዕል ነው ብሎኛል። ቅድም የተናገረው ቀጥታ አሳየቸው። በቃ ስለዚህ ኤርምያስ አበበ መልስ የለም። ሁለተኛ ቤተ ክርስቲያንን እንዳትናገር። ሁለተኛ እንደዚህ ጣቱን እየዘቀዘቀ ከሚሳደብ ሰው ቤት ራሱ መግባት ያሳዝነኛል። ጣቱን እየዘቀዘቀ ሁለተኛ ቃል የለም። አንድ ቃል የለም። ቀጥታ የጠየቁን ጥያቄ መልስልኝ። ያው ቪዲዮ ከዘግቶልሃል፣ ምንም አያሳይም። የጠየቁት ጥያቄ የማርያም ስዕል ነው ብሎኛል። ልብ በሉ፣ ወጣ ማለት ነው። ይሄ የማርያም ስዕል ብለው የሚሉት ግን የሰው የአእምሮ ጭማቂ የሰው እጅ ስራ ነው። ቀልድ የሆነ ይሄንን በባለፈውም ዲቤት ላይ ተናግሬያለሁ። ቀልድ የሆነ የሰው እጅ ስራ ነው። የጌታዬ እናት ዘላለም የማያድግ እንደዚህ አይነት ሕፃን ሊታቀፋ የለም። እሷ የወለደችው የጌታዬ እናት የወለደችው ማርያም ዛሬ በእናቱ እቅፍ ያለ ሳይሆን በአባቱ እቅፍ ወነበረ በየማነ አቡ ተብሎ የተባለለት በአባቱ እቅፍ ያለ ጌታ ነው። ኦኬ። አዎ እኔ ጠየቅኩት ስለ ቅዱሳት ስዕላት ስለሚባሉት ነው። በዘይት የተቀቡ ካልሆኑ በስተቀር አልቀበልም። ከመርካቶ የገዛሁን አለ። እኔ ከመርካቶ አይደለም የገዛሁት ከቤተ ክርስቲያን የገዛሁት መጽሐፉ ላይ አብሬ ስገዛ እና ይሄ ዘይት ተቀብቷል አልተቀባም ብዬ አልኩትኝ። አንተን የምታውቀው አለኝ። እንዴ እኔ ይታውቃለሁ ዘይት እንደሚቀቡ እኔ አላውቅም ነበር። ዘይት ምን ወተት ብቻ የሆነ ነገር የቀባቸዋቸው ነገር ሊፕስቲክም ተቀብተው ከሆነ አይዶን ነው። ግን መናገር ያለብህ አንተ ነህ ባለቤቱ ማለት ነው። እኔ ጠየቅኩት ስለ ስዕላት ነው። ቅዱሳት ስዕላት ከስጋ ደዌ ያድናሉ አያድኑም ብዬ ጠየቅኩትኝ። እሱ መጣና የጳውሎስን ጨርቅ ሐዋርያት ሥራ መጽሐፍ ምዕራፍ 19 ላይ ጠቀሰልኝ። ይሄ አሁን ስለዚህ በኦርቶዶክስ ጨርቅና ስዕል አልተለየም። እንዲህ አይነት ጦርነት ነው የገጠመን።
እንዲህ አይነት ግብግብ ነው የገጠምነው። እኛ ስለ ቅዱሳት ስዕላት እዚህ ስለሚያፈነዱላቸው፣ ስለሚሰግዱላቸው፣ ስለሚያጥኑላቸው፣ ስለሚያሸበሽቡላቸው ስዕላት ስንጠይቀው ጨርቁ የጳውሎስ ይለኛል። የጳውሎስ ጨርቅ አፍንጫና አይን እግርና ጥፍር የለውም። አንተ የሰራሃት ግን ማርያም አፍንጫና አይን ጥፍርና ፀጉር አላት። ሰላም ለአስናኒኪ ሰላም ለዝክረ ስምኪ እያሉ ብለው ለሚሉት ማለት ነው። እና ተጠየቀ ነው የተባልከው። አይቀጡ ቅጣት ቀጥቼ ወደ ጎሬህ ነበር የምመልስህ፣ ግን በግራም በቀኝም ብለህ ለማምለጥ ፈለግ። ጩኸት ማለት ነው ጩኸት። ስለዚህ አንደኛ ስዕሉ ዘይት ተቀብተዋል፣ የተቀቡ ናቸው አለ። መቀባታቸውን አረጋግጥ አልኩትኝ። ሊያረጋግጥ አልቻለም። እኔ ጠይቁት ቅዱሳት ስዕላት ከስጋ ደዌ ያድናሉ ወይስ አያድኑ ነው። የዘላለም ሕይወት አይሰጡም ብሏል። ስለዚህ ደምረው እንደነገረን እቺ ስዕል የዘላለም ሕይወትን አትሰጡም። ስለዚህ ማፈንደዳችሁ፣ መስገዳችሁ፣ መንደባለላችሁ፣ መንከባለላችሁ፣ ጣን ማጠናችሁ በሙሉ ኪሳራ ነው ማለት ነው። ያው ዝም ብለህ ለስትራፖ ማለት ለስፖርት ነው የምሰራው ማለት ነው። ምንም ላይ አይሰጥህ። አይ ከስጋ ደዌ ነው የሚያድነኝ ብለህ የምትል ከሆነ ግን ከስጋ ደዌ የሚያድን ከሆነ ከስጋ ደዌ ስዕላት ማዳን የጀመሩት በእኛ ዘመን ነው ወይስ በነ ጳውሎስ ዘመን ነው ያልኩ? እንዴት አይነት አማርኛ ነው? ግልጽ እኮ የሆነ አማርኛ እኮ ነው የማወራው። እኔን አላስወራ ብሎ አፍኖኝ ነው። ምክንያቱስ በዚህ ጉዳይ ላይ ጴንጤ ፊት አትቆሙም ብለን ስንል በፉከራ አይደለም። እናቱ የወለደችው ብሎ ያለ ያ ወጠብሻ ጎረምሳ ተገናኝተን ሰንኮፉን ነው የነቀለው መድኃኒዓለም በእኔ በኩል ማለት ነው። የስዕላት ጉዳይ ዳግም በህሊና ውስጥ እንዳይታሰቡ አድርጎ መታሰቢያቸውን ነው ያጠፋው። ኦኬ አይ አይደለም እነዚህ ከስጋ ደዌ ያድናሉ ብሎ ጎኔን እመቤቴ እዚህ ጋር እየሸቀሸቀኝ ነው ብሎ ሲተሻሻት ነበር። የማርያምን ስዕል ብሎ ከበስተኋላው የለጠፈው አንዴ እሱን ፎቶ ይለጥፋል። ከጀርባው ዛፍ ሶፋው ላይ ደም የሚቀመጥበት ሶፋው ላይ አንዴ እሱን ፎቶ ያደርጋል። አንዴ የእመቤቴ ወላዲቴ ምናምን ብሎ የሚላትን ያደርጋል። ሸቀሸቀኝ፣ ወጋኝ፣ ቆረጠመኝ፣ እመቤቴ ፈውሽኝ ብሎ ሲል ቲክቶክ ላይቭ ላይ ሰምተነዋል። ያቺ ቤቱ ያለችዋ ዘይት ስለተቀባች ነው ወይ ከሸቀሸቀው ነገር እንድታድነው የሚተሻሻት ነው እያልኩ ያለሁት። ግልጽ አይደለም? እንዲ አማርኛ ይሄ ግልጽ እኮ ነው። የሚሸቀሽቅህና የሚወጋህን ቁርጥማትህንና መጋኛህን ስለተቀባች ዘይት ስለተቀባች ነው ወይ የምታድነው? እችኛይቱ ዘይት ስላልተቀባች ምስኪን ናት ወይ እያልኩ ነው የኔ አማርኛ። ኦኬ ወይ ድዊ ነገር የድዊ ነገር ድዊ በድዊ እኮ አድርጎት ወጣ። ወረቀቱን በቃ ቀዶ እንዳይጨርስ እርሜ ወረቀቱን ቀዶ ይጨርሳሉ። ከዚህ በኋላ ጨርቅ ያመጣል። እኔ ያመጣሁት መረጃ የቤተክርስቲያኒቱ መጽሐፍ እንዳለ ዝም ብላችሁ እታች አውርደው ዝም ብለህ ስዕል በእንትን በማለት ይሳኮር ለምንድን ነው የምታስገቡት? ሰው የግድ ቦታው ንፋስ ይገባበታል ወይ? ፕሊዝ ኦኬ። እዚህ ላለው ሰው እንናገር። ማተም ያረፈበትን የቤተክርስቲያን መጽሐፍት ላይ ያመጣሁት ማተም ያረፈበት ዘይት የተቀባይ ስዕል ናት። የተቀባይ ስዕል አይደለችም። እዛው ያረጋግጥ። እኔ ስጠይቀው ግን መቀባቷና አለመቀባቷን እኔ አላቅም፣ አንተ ግን ታውቃለህ ወይ ብሎ አለኝ። እኔ ታውቅልሃለሁ። እኔ ዘይት ትቀባት ትቀባ አይደለችን ስዕል አላቃትም። 4 ነጥብ። እሺ ወጣ፣ አመለጠ፣ ሄደ። ለመድኃኒዓለም ጧፍ ማብራት አለብህ። ከኤርሚያስ እጅ ዛሬ ተፋኸኝ ብለህ ማለት ነው። የዕለቱ ማን እንደሆነ አላቅም። ብቻ የምታጨሰውን የምታነደውን ሄዳ አንድድ እዚህ ትነድ ነበር። ኦኬ እስቲ እኔ እንደዚህ ብዬ ልጠይቅ። ይሄ ድህነት የምን ድህነት ነው? መጽሐፈ ዘሃታት ዘለሊት ገጽ 221 በሌሊት ካህናት ሁሉ ዲያቆናት ሁሉ ስናዜመው የነበረ ማለት ነው። ትልቁ ላይ አድርገኝ። እንደውም ግሪዱን ቀይረውና በ8 ትልቁ ላይ አድርገኝ። ቴንኪው። እንደሱ አይኖ አፍኛቸዋለሁ ወንጌላውያን ወንድሞች እናቶቼ፣ ምክንያቱም እንድናወራ ፈልጌ ነው። 1 to 1 ማለት ነው። ኦኬ እሺ፣ እንደዚህ ይላል። ማርያም ሆይ ለልቦናዬ ብርሃን ሁኚኝ፣ ማን ሁኚው፣ እኔ መማፀንን ተማጽኝሻለሁና የደህንነት ስዕል በሆነው በስዕልሽ ፊት እሰግዳለሁ። የምን ስዕል በሆነው? የደህንነት ስዕል። ያውል እንግዲህ ቤቱ የተናገሩ እውነቱን ቤት ነው። የኢሳኮር ቤት ስለሆነ የኔ ወንድም ስለሆነ እዚህ የጴንጤ ቤት ነው። ብራዘር ማምታታት ማጭበርበር የሚባል ነገር የለም።
ገጽ 221 ማርያም ሆይ ለልቦናዬ ብርሃን ሁኚው፣ እኔ መማፀንን ተማጽኜሻለሁና የደህንነት ስዕል በሆነው በስዕልሽ ፊት እሰግዳለሁ። እመቤቴ ለራቁተነቴ ልብስ ሁኚው፣ እኔ መማፀንን ተማጽኜሻለሁና የደህንነት ስዕል በሆነው ስዕልሽ ፊት እሰግዳለሁ አለ። አንድ ጊዜ ቢሆን የኮምፒውተር ስህተት ነው ብለን እንላለን። ደገሙት በአንዱ ክፍል ውስጥ 2 ጊዜ። የደህንነት ስዕል ነው ብሎ የሚለው የስጋ ብሎ የሚል አልተጠቀምም። የነፍስ መሆኑን አምጣ ኤርምያስ ብለህ ካልክ እኔ አንድ የሚያወራ ሰው ነው የምፈልገው። መጽሐፉን ገልጫዋለሁ። እዚጋ ብቻ አይደለም የሚያወራው፣ አንድ ሰው ይምጣ። አንድ ሰው ብቻ ደምረው ራስን እንደጀመርክ አንተው ራሱ ቆስቁሰ ከታች እየጻፉ ነበረ። ይሄ ሰውዬ እኛን አይወክለንም እያሉ ነበር። አናፖሎጂ ማለት ነው። አይወክለንም ኤርሚ፣ ይሄ ሰውዬ አይወክልም ኦርቶዶክስን እያሉ ነበር። ደምረው እባክህ ይህን ህዝብ አታንቃቃው። ይሄ ደህንነት የምን ደህንነት ነው? የስጋ ነው የነፍስ? የስጋ ነው የነፍስ? እኮ ይሄ ድህነት የምን ድህነት ነው ነው የኛ ጥያቄ። የስጋ ነው ብለህ ካልከኝ የስጋ መሆኑን ታሳየኛለህ። የነፍስ ነው ብለህ ካልከኝ የነፍስ መሆኑን ታሳየኛለህ። ከዛስ ካላሳየ እኔ ደግሞ የምን መጽሐፍ እንደሆነ አሳያለሁ። ቆይ ወንድምነት ቆይ፣ እንደዛ ብሎ ነገር የለም። ማን እንዳዘጋጀው አሳያለሁ እንጂ መጽሐፍ በሙሉ ከላይ እስከታች ነው ማናዘዛቸው ሲመጡ። አሁን እኔ አንድ ኦርቶዶክስ የሚገባ ነው የፈለኩት። ደሜ እንደጀመርክን አጨርስ እንደው በመድኃኒዓለም። ይሄ ሁሉ ህዝብ አያሳዝንም? እኔን እንዳላወራ ከልክለኝ ና ደምራውን ገዝት ላይ ያያችሁ ሰዎች ካላችሁ አስገቡት ፕሊስ። እኔ ሞዴሬተር ስለሌለኝ። ይሄ ድነት የምን ድነት ነው? የምን ድህነት ነው? ይሄ ድነት የስጋ የነፍስ ለዩልን። ትርጉሙን በደንብ የራቀውን አቅርባችሁ የቀረበውን አንቦርቅቃችሁ አልምልታችሁ አስፍታችሁ ንገሩን። የምን ድነት ነው? ወደፊት እንድናገለጠው እንዳትለኝ። እኔን የምገልጠው ከገለጥኩ እኔን የምገልጠው ከገለጥ ከራስ ትገልጣለህ። ይሄ ድነት የምን ድነት ነው? ስዕልሽ የድነት ስዕል በሆነው ስዕልሽ ፊት እሰግዳለሁ ብለሃል። ይሄ ድነትን የምሰጥ የስጋ ብቻ ነው ወይስ የነፍስም ጭምር ነው? ወደሚቀጥለው ምዕራፎች ከመሄዳችን በፊት ሰማዩ ላህ ላይ ሲደረመስ ታዋለህ። ና ግባ። ሴትም ወንድም አልመርጥም፣ ኑ ግቡ። ተናገሩ እንጂ ኑ ግቡ።